الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. كفل سبات يا الكنوز العظيمة تمهرتنا. قال المؤلف وفقه الله تعالى: أركان الصلاة 14 يا صلاة مسارتوች 14 ናቸዋል። ሶላት የእስልምና መሰረት ነው። ያለ ሶላት ኢስላም የለም። መስገዱ ብቻ በቂ አይደለም። አሰጋገዱን ማወቅ ያስፈልጋል። ያለ ሶላት ኢስላም እንደሌለ ሁሉ ያለ አርካንም ሶላት የለም። የሶላት ሩክኑ መሰረቶቹ ማዕዘናቶቹ ታውቀው ካልተጠበቁ ጎንበስ ቀና ማለቱ ብቻ በቂ አይሆንም። ትክክለኛ ሙስሊም አያደርግም። አርካን ሶላት የሚባሉ ነጥቦች አሉ ከነቢ ሐዲስ የተወሰዱ። እያንዳንዱ ሰጋጅ እነዚህን ጠንቅቆ ሊያውቅ ደጋግሞ ሊያስታውሳቸው ሊያጠናቸው ይገባል። እነዚህ ተጠብቀው ሶላት ከተሰገደ ነው ሶላቱ መቅቡል ሚሆን ትክክለኛ ሚሆን። ከነዚህ አርካን የሶላት መሰረት ማዕዘን ከሚባሉ ነገሮች መሃል አንዱ ከጎደለ እንዳልተሰገደ ነው የሚቆጠረው። እዚህ ጋር የሶላት መሰረት ተብለው የሚዘረዘሩ ነገሮችን ነብዩ ሰለላሁ ዐለይሂ ወሰለም ለሷሐቦቻቸው አስተምረዋል። እንዲህ አድርግ ከዛም እንዲህ ይበል ከዛም እንዲሆን እያሉ መስጂዳቸው ላይ ቁጭ ባሉበት የሆነ ሰው ገብቶ ሶላት ሰግዶ ወደ እሳቸው ሄዶ አሰላሙ አለይኩም ሲላቸው ሂድ ስገድ አልሰገድክም ብለውታል። አሁንም ሰግዶ መጥቶ ሰላም አለይኩም ሲላቸው ሂድ ስገድ አልሰገድክም ብለውታል። ሶስት ያመላልሰውታል። ሷሐባ ከመሆኑ ጋር በእሳቸው ዘመን በእሳቸው ጋር ከመኖሩ ጋር ሶስቴ እንኳን ሰግዶ ስገድ አልሰገድክም ብለውታል ነብዩ ሰለላሁ ዐለይሂ ወሰለም። መጨረሻ ላይ በሐቅ በላከውት በአላህ እምላለሁ ከዚህ የተሻለ መስገድ የምችለው አሰጋገድ የለኝም ያስተምሩኝ ብሏቸዋል ለነብዩ ሰለላሁ ዐለይሂ ወሰለም። ይሄኔ ነው እዚህ ጋር ያሉትን አሁን የሶላት መሰረት የምንላቸው ነገሮችን እንዲህ አድርግ ከዛም እንዲሆን ከዛም እንዲህ በል እንዲህ አድርግ ያሉት ያኔ ነው። ለአንድ ሰው ያስተማሩት ትምህርት የሰጡት ምክር ለኡመታቸው በሙሉ ነው የሚያገለግለው። ስለዚህ ሶላት ስንሰግድ እነዚህ አርካኖችን ማወቅ አለብን። 40 ዓመት 50 ዓመት እየሰገዱ አንድ ሶላት አስተካክለው ሳይሰግዱ ከጌታቸው ጋር የሚገናኙ ሰዎች አሉ። ከፊሎች በጅህልና እንዲሁ እናታቸው አያታቸው ሲሰግዱም ሲሰግዱ አይተው ያውም እነሱ በጅህልና ባወቋት ያክል ብቻ ሲሰግዱ አይተው እድሜ ልካቸውን በዛ መልኩ የሚሰግዱ ሰዎች አሉ። ነቢያችን ሰለላሁ ዐለይሂ ወሰለም እኔ ስሰግድ እንዳያችሁት ስገዱ ነው ያሉት። እኔ ስሰግድ እንዳያችሁት ስገዱ። ሚንበር ላይ ወጥተው ከፍታ ላይ ወጥተው አሰግደዋል። ሚንበር ላይ ወጥቼ ያሰገድኩት አሰጋገድን ከኔ እንድታዩ ነው እንድትወስዱ ነው ብላ ከፊሎች ባላዋቂነት ከፊሎች በግዴለሽነት መስፈርቱ የጎደለ አርካኑ የጎደለ ሶላት የሚሰግዱ ሰዎች አሉና ከነሱ እንዳንሆን ልናውቅ ልናጠና ይገባናል። ሶላታችንን በሐዲስ በፊቅህ ክታቦች ላይ በሚነገረው የሶላት መሰረት ግዴታ ሸርጥ ሁሌ ልንመዝነው ይገባናል። በተወሰነ መልኩ እውቀት ሊኖረን ይችላል። ነገር ግን ከጊዜ በኋላ ከዕልም ስንርቅ ሱፈተ ሶላት ነቢይን የነቢይን የሶላት አሰጋገድ ማጥናት ስንተው ይጠፋናል፣ ይቀላቀልብናል። ዘውትር ከሰዎች የምናየው ነገር እኛ ላይ ተጽዕኖ ያደርጋል። አርካኑ ሶላቲ 14 الأول የመጀመሪያው አልቂያሙ መቆም ነው። ለሶላት ብሎ ተነስቶ በቅርቀት ብሎ መቆም ነው። مع القدرة ከመቻል ጋር የመቆም አቅም ካለ في صلاة الفرض فرض صلاة ላይ ይሄ የመጀመሪያው የሶላት መሰረት ሩክን ነው። መቆም የቻለ ቁጭ ብሎ የሰገደ ሶላቱ ተቀባይነት አይኖረውም። ሁለተኛው ተክቢረቱል ኢህራሚ የመክፈቻ ተክቢራ ማድረግ ነው። ወደ ሶላት ውስጥ ሲገባ የሚደረገውን ተክቢራ ማድረግ ነው። ያለ ተክቢረቱል ኢህራም ሶላት የለም። ሶስተኛው ቂራአቱል ፋቲሐቲ ፋቲሐን መቅራት ነው። في كل ركعة በሁሉም ረክዓ ላይ
በእያንዳንዱ ረካ ላይ ፋቲሓን መቅራት ነው። ያለ ፋቲሓ ሶላት የለም። አራተኛው ሩኩዕ ማድረግ ነው። ጉልበትን መተጣጠፊያውን በመዳፎች ጨብጦ በመያዝ የሚችሉትን ያክል ወይም ራስና መቀመጫ ትይዩ እስኪሆኑ ድረስ ጎንበስ ማለት ነው። ያለ ሩኩዕ ሶላት የለም። አምስተኛው አረፍዑ ሚንሁ ከሩኩዕ መነሳት። ሩኩዕ በወረዱበት በዛው ቀና ሳይሉ ወደ ስጁድ ቢወረድ ሶላት ይበላሻል። ሩኩዕ ማድረግም የሶላት መሰረት ነው። ከሩኩዕ መነሳትም የሶላት መሰረት ነው። ስድስተኛው አስጁዱ ስጁድ ማድረግም የሶላት መሰረት ማዕዘን ነው። አለል አዕዳኢ በሰውነት አካላት አሰብዐቲ በሰባቱ የሰውነት አካላት ስጁድ መውረድ ስጁድ ማድረግ የሶላት መሰረት ነው። ሰባት የስጁድ አካላት የሚባሉ የሰውነት ክፍሎች አሉ። ተመልሰን የምናብራራ ይሆናል። በእነዚህ በሰባቱም ስጁድ መደረግ አለበት። ከነዚህ ከሰባቱ አንዱ ከጎደለ ሙሉ በሙሉ ስጁድ እንዳልተደረገ ነው የሚቆጠረው። ያለ ስጁድ ሶላት የለም። ያለ ሰባት አካላትም ስጁድ የለም። ለሚችል ሰው ሰባት አካል ላለው ሰው። ሰባተኛው አልኢዕቲዳሉ ቀና ማለት መስተካከል ሚንሁ ከስጁድ ተነስቶ ስጁድ ማድረግ አንድ የሶላት መሰረት ነው። ከስጁዱ ተነስቶ ተስተካክሎ ቀጥ ብሎ መቀመጥ ሌላኛው የሶላት መሰረት ነው። ስምንተኛው አልጁሉሱ መቀመጥ በይነ ሰይደተይኒ በሁለቱ ስጁዶች መሃል። የፊተኛው ቀና ማለት ነው። ይሄ ስምንተኛው ደግሞ ቀና ከማለት በተጨማሪ ረጋ ብሎ ቁጭ ማለት ነው። ብድግ ብሎ ወዲያው የሚወርዱ ሰዎች አሉ ወደ ስጁድ። ይህ መሆን የለበትም። ኢዕቲዳል መነሳት። አልጁሉስ በይነ ሰይደተይን ከተነሱ በኋላ በሁለቱ ስጁዶች መሃል ረጋ ብሎ መቀመጥ ነው። ዘጠነኛው አጡማእኒነቱ መረጋጋት ነው። ፊ ጀሚዕል አርካኒ ሁሉንም የሶላት መሰረቶችን ሲያከናውኑ ረጋ ማለት ነው። ከልክ በላይ አለመቸኮል። ሩኩዕንም ሲያደርጉ ሩኩዕ ላይም ሲቆዩ ከሩኩዕ ተነስተውም ሲቆሙ ስጁድ ሲደረግ በስጁዶች መሃል ቁጭ ሲባል ሌሎችንም የሶላት ሩክን የሚባሉ ነገሮችን ስንተገብር ረጋ ማለት ነው። አለመቸኮል፣ አለመጣደፍ። አስረኛው የሶላት መሰረት አተሸሁዱል አኺሩ የመጨረሻው ተሸሁድ ነው። አተሕያቱን ባለ ሁለት አተሕያቱ ከሆነ የመጨረሻው የሚባለው ከማሰላመት በፊት ያለው ይሆናል። የመጀመሪያው የሚባለው ደግሞ ሁለተኛው ረክዓ ላይ ቁጭ ተብሎ የሚቀራው ይሆናል። ባለ አንድ ብቻ ተሸሁድ ከሆነ ሱና ሶላት ቢሆን ፈጅር ሶላት፣ ዒድ ሶላት፣ ጁሙዓ ሶላት ላይ አንድ ተሸሁድ ብቻ ነው የሚኖረው። እሱም የመጨረሻ ከማሰላመት በፊት የሚደረግ ከመሆኑ አንፃር የመጨረሻ ይባላል። የመጨረሻው ተሸሁድ የሶላት መሰረት ነው። የመጀመሪያው ግን የሶላት ዋጅብ ነው፣ ግዴታ ነው። ልዩነቱ ምንድነው? ወደ ኋላ የሚመጣ የሚታይ ይሆናል። 11ኛው አልጁሉሱ መቀመጥ ለሁ ተሸሁዱን ለመቅራት አተሕያቱ ለመቅራት መቀመጥም የሶላት መሰረት ነው። ተሸሁዱ ራሱ አንድ የሶላት መሰረት ነው። ለተሸሁዱ ብሎ ቁጭ ማለት እስኪያልቅ ድረስ ሌላ የሶላት መሰረት ነው። ስጁድ ባደረጉበት በዛው ተሸሁዱን ቀራለሁ አልያ ደግሞ ተነስቼ ወደ ጉዳይ የሄድኩኝ ስለምቸኩል ቂብላ ሳለቅ እየተራመድኩ ቀራለሁ አይባልም። ለተሸሁዱ ቁጭ ማለት አንድ ራሱን የቻለ የተግባር የሶላት መሰረት ነው። 12ኛው አስሶላቱ ዐለ ነቢይ ዐለይሂ ሰላቱ ወሰላም ሶላት ውስጥ ነቢ ላይ ሶላዋት ማውረድ ነው። ሶላት ሲሰግዱ ነቢዩ ላይ ዐለይሂ ሰላቱ ወሰላም ሶላዋት ማውረድ ነው። አላሁመ ሶሊ ዐላ ሙሐመድ ባጭሩ። በረጅሙ ደግሞ ሌላ የሚባል አለ፣ ስናብራራ የምናየው ይሆናል። 13ኛው አተስሊሙ ማሰላመት ነው። ሶላትን ካጠናቀቁ በኋላ ብድግ ብሎ ተነስቶ መሄድ አይቻልም። ሶላት መግቢያም አለው መውጫም አለው። የሶላት መውጫው ማጠናቀቂያው ተስሊም ነው። አሰላሙ አለይኩም ወይም አሰላሙ አለይኩም ወረሕመቱላህ ማለት ነው። 14ኛውና የመጨረሻው አተርቲቡ ቅደም ተከተሉን መጠበቅ ነው። በይነ ሃዚሂል አርካን
ከላይ የተዘረዘሩ መሰረቶችን የሶላት አርካኖችን ስናከናውን ስንፈጽም ቅደም ተከተሉን ጠብቀን መሆን አለበት። ተነስቶ መቆም መጀመሪያ ንያ ይደረጋል። የሶላት ሸርጥ የሚለው ውስጥ ተጠቅሷል። ከንያ በኋላ ተክቢር ይደረጋል፣ ይቆማል፣ ተክቢር ይደረጋል፣ ፋቲሃ ይቀራል። እንዲህ ያለ በቅደም ተከተሉ መሰረት ሊሆን ይገባዋል። እነዚህ በኢማም አሕመድ ኢብኑ ሐንበል መዝሀብ መሰረት የሶላት መሰረት የሚባሉ ነጥቦች ናቸው። አንዳንድ የፊቅህ ክታቦች ላይ ሊጨምር ሊቀንስ ይችላል። አንዳንዶች 13 ሊያደርጉት ይችላሉ፣ እስከ 17 ሊያደርሱት ይችላሉ። ዋናው ከሶላት ጋር ተያይዘው በሐዲስ በቁርአን የተነገሩ ነገሮችን ማድረጉ፣ ማወቁ፣ መተግበሩን። አንዳንዶች ንያን ዋጅባት ውስጥ ያስገባሉ፣ ሌሎች አርካን ውስጥ ያስገቡታል። እንደዚህ ያቆጣ አመዳደቡ ተለያይቶ እንጂ አንዳንዶቹ 13 አንዳንዶቹ 17 ሲሆን የሶላት መሰረት ያልሆነ ነገር ጨምረው አይደለም፣ የሶላት አካል ያልሆነ ነገር ጨምረው አይደለም። የመጀመሪያው የሶላት መሰረት ቂያም። መሰረት ከጎደለ ወይም ከጠፋ ከሌለ ቤት አይኖርም። ቤት ሆኖ ሊቆም የሚችለው መሰረት ሲኖረው፣ ሶላትም ሶላት ሆኖ ተቀባይነት ሊያገኝ ሊጠቅም የሚችለው መሰረት ሲኖረው፣ መሰረቱ ሲጠበቅም። ሶላት እነዚህ 14 መሰረቶች ላይ የሚገነባ ቤት ነው፣ ግንብ ነው። ዱንያ ላይ ሶላት የሰገደ አኺራ ላይ አያፍርም፣ አይደነግጥም። ዱንያ ላይ ሶላት ያልሰገደ ወይም ሶላቱን ያላስተካከለ አኺራ ላይ ሰላም የለው። ፈኸለፈ ሚን ባዕድህም ኸልፉን አዳዑ ሶላተ ወተበዑ ሸህዋቲ ፈሰውፈ የልቀውነ ገያ ብሏል። ከደጋግ የአላህ ባሮች ከነቢዮች ከሷሊሖች በኋላ መጥፎ ተተኪ ተተካ ምድር ላይ። የመጥፎነታቸው መገለጫ ምንድነው ካላችሁ፣ አዳዑ ሶላተ ሶላትን አበላሹ፣ ችላሉ፣ እንደ መሰላቸው ሰገዱ፣ ጊዜውን ያሳለፉ፣ መስፈርቱን ቸላ ያሉ ያጎደሉ የሚሰግዱ ሰዎች መጡ። አሊያ ሙሉ በሙሉ ማይሰግዱ የሰገዱም እንደሆነ መስፈርቱን ስርዓቱን አጉድለው የሚሰግዱ ሰዎች መጡ። ወተበዑ ሸህዋቲ ሶላት ላይ ግዴለሽ በመሆናቸው ሶላትን በማበላሸታቸው ምክንያትም ስሜት ተከታዮች ሆኑ። ደስ ያላቸውን ሁሉ ያደርጋሉ። በአይናቸው የፈለጉትን ያያሉ፣ በምላሳቸው የፈለጉትን ይናገራሉ፣ እግራቸው ወደ ፈለጉት ይሄዳል። ሸህዋ ስሜት አምላክ የሆኑ ውጤታቸው ምን ሆነ? ቅጣቱ ምን ሆነ? እዚህ ነገር ፈሰውፈ የልቀውነ ገያ ገይ የሚባል የጀሃነም ሸለቆ ውስጥ ጉድጓድ ውስጥ ገብተው ይቃጠላሉ ብሏል አላህ ተባረከ ወተዓላ። እለን ሶላት መስገዱ ብቻ በቂ አይደለም፣ መሰረቶቹን ማወቅና መጠበቅ አለብን። የራሳችንን ስም የአባት አያታችንን ስም እንደምናውቀው በል ከዛ በላይ የሶላት መሰረቶችን ልናውቅ ይገባናል። ማወቁ አይደለም በጣም ትልቁ ነገር መተግበሩ። 1 2 3 4 5 ያለን በቅደም ተከተል ስሙን እየጠራን መዘርዘሩ አይደለም ዋናው ነገር። ሶላቱን የሚያበላሸው የሚሆን ትክክል የሚያደርገው በጥቅሉ የሶላት አርካኖችን ማወቅና መተግበሩ። የሚተገብሩ ሰዎች ይኖራሉ። ዘርዝር ቁጥር እስቲ ቢባሉ ላይቆጥሩ ይችላል። የሚዘረዝሩ የሚቆጥሩ ይኖራሉ፣ ግን ማይተገብሩ ይኖራሉ። የሚያዋጣው አላህ ዘንድ የሚያኮራው ማወቁና መተግበሩ መቁጠሩም ጭምር ከማወቅ ጋር ከመተግበር ጋር ማለት ነው። ለዳ እርስ በርሳችን ስንገናኝ ዘር ከመቆጣጠር ብሔር ከመጠያየቅ ስለ ዱንያና ስለ ጨርቅ ስለ ወርቅ ከማውራት አርካነ ሶላትን አርካነ ኢማንን አርካነ እስላምን ነዋቂድ እስላምን እስልምና የሚያፈርሱ ነገሮችን ውዱእ የሚያፈርሱ ነገሮችን የጾም መሰረቶችን መስፈርቶችን ጾም የሚያፈርሱ ነገሮችን ባል ሚስቱ ላይ ያለውን ሐቅ ሚስት ባሏ ላይ ያላትን ሐቅ ኢላ ገይሪ ዛሊክ መመካከር መነጋገር ጠቃሚ ነው። አላህ ዘንድ ተባረከ ወተዓላ ስማችን በጥሩ እንዲወሳ ከመላእክቶች አላህ ተባረከ ወተዓላ እንዲያወድሰን ምሬያቸዋለሁ መስክሩ እንዲላቸው ያደርጋል። በተቀመጥንበት በተገናኘንበት እንዲህ አይነት የሚጠቅምን ነገር መማማራችን ስለ ሶላት ስለ ውዱእ የሚያፈርሱ ነገሮች ስለ አርካን ኢማን አርካን እስላም የማያውቁ በተገናኙ ቁጥር የሚያወሩት ስለ ልጅነት ታሪካቸው ስለ አባትና እናት አያታቸው ጀብድ ኢላ ገይሪ ዛሊክ
ወደ የአኺራ ጉዳይ ወደ ዒልም ሲመጣ ማይመቻቸው እንቅልፍ የሚላቸው ሰዎች አሉ። ወላ ተኩን ሚነል ጋፊሊን ተብሏል። የሶላት የመጀመሪያው መሰረት ቅያም መቆም መዐል ቁድረቲ ከመቻል ጋር አቅም ካለ ማለት ነው። በሽተኛ የሆነ ሰው አሊያ ደግሞ አካል ጉዳተኛ ሆኖ መቆም የማይችል ሰው መቆሙ ይቀርለታል። ባለበት ሆኖ ቁጭ ብሎም ይሁን ጋደም ብሎ ተጋድሞ ይሰግዳል። መቆም እየቻለ አቅም ያለው ቁጭ ያለ ሶላቱ ውድቅ ነው። በከፊል መቆም የሚችለውን ያክል ይቆማል፣ ያልቻለውን ቁጭ ብሎ ያደርጋል። ለምሳሌ ሩኩዕ ማድረግ የሚችል ስጁድ ማድረግ የማይችል ሰው ቢኖር እስከ ሩኩዕ ያለውን ቆሞ ማከናወን ይጠበቅበታል። ለፋቲሃ መቆም፣ ለሩኩዕ መቆም። ስጁድ ጋር ሲደርስ ብቻ ስጁድ መደፋት ማይችል ከሆነ እዚያ ጋር ብቻ ነው ቁጭ ማለት ያለበት። የተወሰነ ቆሞ ቶሎ የሚደክመው ከሆነ እስኪደክመው ድረስ ይቆማል። ፊ ሶላቲል ፈርዲ የፈርዱ ሶላት ላይ መቆም የሶላት መሰረት ነው የሚባል። ሱና ሶላት ላይ ከሆነ የፈለገ ሰው ቁጭ ብሎ መስገድ ይችላል፣ ግማሽ አጅር ያገኛል። የፈለገ ሰው ቆሞ ይሰግዳል፣ ሙሉ አጅር ያገኛል። ሁለቱን ልዩነቱን ልብ ልንል ይገባናል። ፈርዱ ላይ አቅመ ደካማ በሽተኛ የሆነ ሰው እንጂ መቆም አይችል መቀመጥ አይችል። በሽተኛም የሚባለው ከህመሙ ጋር ከበሽታው ጋር መቆም የሚከብደው ከሆነ መቆም የሚያባብስበት ከሆነ መቆም ማገገሙን የሚያዘገይበት ከሆነ ነው። ቀለል ያሉ ህመሞች መቆም ምንም አይነት ጉዳት የማያስከትል አይነት ህመሞች መቆምን አያስቀሩ። ወይም ከሱ ጋር መቆም አይቻል አሊያ ደግሞ የሚያባብስ አሊያ ደግሞ መዳንን ማገገምን የሚያዘገይ የሆነ በሽታ ከሆነ ነው ማይቆም። ግድግዳ ተደግፎ ከዘራና መሰል ነገር ተደግፎ መቆም የሚችሉ ከሆነም እንደ ኢማም ሻፊዒ ሌሎችም ተደግፎ መቆም ግዴታ ይሆናል። ይሄንም አድርጎ መቆም ማይችል ከሆነ ነው ወደ መቀመጥ የሚኬደው ብለዋል። ፈርድ ላይ በዚህ ልክ የጠበቀ ነው ግዴታ። ሱና ላይ ሲሆን ግን የትኛውም ሱና ሶላት ላይ ከፈርድ ውጪ ያለ ሱና ሶላት ላይ የፈለገ ሰው ጤነኛም ቢሆን ቁጭ ብሎ መስገድ ይችላል። ግን የሚያገኘው ግማሽ አጅርን ቆሞ ከሰገደ የሚያገኘው ግማሹን ብቻ ነው የሚያገኘው። በምክንያት ከሆነ ቁጭ ብሎ የሰገደው ሱናም ላይ ቢሆን ሙሉ አጅር ያገኛል፣ ምንም አይቀነስበትም። ሁለተኛው ተክቢረቱ አልኢሕራም ተክቢረቱል ኢሕራም ነው። የመክፈቻ ተክቢራ ማለት ሐራም ማድረጊያ ተክቢራ ማለት ኢሕራም ማለት ሐራም ማድረጊያ ተክቢራ ማለት ምንድነው? ሐራም የምናደርገው አላሁ አክበር ብለን ሶላት ውስጥ ከገባን በኋላ ከሶላት ውጪ ያለን ነገር ማድረግ ክልክል ነው። መብላት ክልክል ነው። መጠጣት ክልክል ነው። ቅብላን ለቆ ወደ ተቃራኒ አቅጣጫ መዞር ክልክል ነው። ማውራት መነጋገር ክልክል ነው። በሶላት ምክንያት የሚከለከሉ ነገሮችን ሁሉ ከማድረግ የምንከለከለው ሐራም የሆነበት መቼ ነው? አላሁ አክበር ካለን በኋላ። አላሁ አክበር የምንለው ቀጥ ብለን ከቆመን በኋላ። መቆም የሚችል ሰው ወደ ቂብላ የቂብላ ጉዳይ አልፏል። መስፈርት የሚለው ላይ መስፈርት ሶላት ውስጥ ከመግባታችን በፊት መሟላት መጠናቀቅ ያለበት ጉዳይ ስለሆነ እዚህ ወደ ቂብላ ዞሯል፣ ውዱእ አድርጓል፣ አውራውን ሰትሯል፣ ወቅቱ ገብቷል። ቀጥ ብሎ ከቆመን በኋላ አላሁ አክበር እንላለን። የቆመን ሳለ ቁጭ ካሉበት እየተነሱ ቀጥ ብሎ ሳይቆሙ አላሁ አክበር ቢሉ አይሆንም። ቀጥ ብሎ መቆም አለበት። ሙሉ መቆም የሚችል ሰው ሙሉ ቆሞ፣ የጀርባ ህመም ያለበት እድሜው የገፋ መቆም የማይችል የሚችለውን ያክል ከፍ ካለ በኋላ ተክቢር ቢል ችግር የለውም። ተክቢረቱል ኢሕራም ሲደረግ እጅ ማንሳቱ ሱና ነው። ተክቢረቱል ኢሕራም ሲደረግ እጅ ማንሳቱ ሱና ነው፣ ግዴታ አይደለም። ግዴታው ተክቢሩ ነው። አላሁ አክበር የሚለው የምላስ የአፍ ስራ ነው። እጅ ማንሳቱ አራት ቦታ ላይ ሱናና ተወዳጅ። አላሁ አክበር ስንል የመክፈቻ ተክቢር ላይ፣ ፋቲሃ ቁርአን ቀርተን ወደ ሩኩዕ ስንወርድ አላሁ አክበር ስንል 2፣ ከሩኩዕ ስንነሳ 3፣ ከመጀመሪያው አተሕያቱ ጨርሰን ወደ 3ኛ ረካ ስንነሳ እነዚህ አራት ቦታዎች ላይ እጅ ይነሳል። ይህ ማድረጉ ሱና ነው። 3ኛው የሶላት መሰረት ቂራአቱል ፋቲሐቲ ፋቲሐን መቅራት ነው። ፊ ኩሊ ረክዓቲን በእያንዳንዱ ረክዓ ላይ ቂራአቱል ፋቲሐቲ 3ኛው የሶላት መሰረት ቂራአቱል ፋቲሐቲ ፋቲሐን መቅራት ነው። ፊ ኩሊ ረክዓ በእያንዳንዱ ረክዓ ያለ ፋቲሐ ሶላት የለም። ነብዩ ሰለላሁ ዐለይሂ ወሰለም
ላ ሶላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ ብለዋል። የቁርአን መክፈቻ የሆነችውን ፋቲሐን ያልቀራ ሰው ሶላት የለውም ብለዋል። የምሽት ሶላቶችም ይሁኑ በድምፅ የሚቀራባቸው፣ የቀን ሶላቶችም ይሁኑ ያለ ድምፅ የሚቀራባቸው፣ ለብቻችንም እንስገድ፣ ኢማምም ሆነን እናሰግድ፣ ማእሙምም ሆነን ተከትለን እንስገድ፣ ሶላቱ ፈርድም ይሁን ሱናም ይሁን ሶላት የሚባል ነገር የለም ያለ ፋቲሐ ተብሏልና በሁሉም ሁኔታዎች ላይ ሁሉም አይነት ሶላት ላይ ፋቲሐን መቅራት ግዴታ ነው። ይህ እንዳለ ሆኖ ማእሙም የሆነ ሰው ኢማምን ተከትሎ የሚሰግድ ሰው ፋቲሐ መቅራት ይወጅብበታል አይወጅብበትም? የፊቅህ ሊቃውንት የተለያዩ አስተያየቶች አሏቸው። የተወሰኑት የኢማሙን የሚሰማ ከሆነ መቅራት ግዴታ አይሆንበትም፣ የኢማሙ ይበቃዋል። ኢማሙ ጮክ ብሎ የሚቀራባቸው ረክዓዎች ላይ የኢማሙን ካደመጠ በቂ ነው። የኢማሙ ድምፅ ማይሰማው ከሆነ ሩቅ ከሆነ የራሱን ይቀራል። በድምፅ ማይቀራባቸው የመጨረሻ ሁለት አንድ ረካዎች ላይም የራሱን ይቀራል። ኢማሙ ግን ጮክ ብሎ የሚቀራባቸው ላይ አይቀራም፣ የኢማሙ ይበቃዋል የሚል አቋም ያላቸው አሉ። ሌሎች ደግሞ በሁሉም ሁኔታ ላይ የራሱን መቅራት አለበት፣ የኢማሙን ቢሰማም ባይሰማም፣ የቀንም የማታም በድምፅ የሚቀራም ማይቀራበትም ሶላት ላይ የራሱን መቅራት አለበት። ባይሆን ኢማሙ ፋቲሐን ሲቀራ ዝም ብሎ አድምጦ ኢማም ፋቲሐን ጨርሶ ሱራ ሲጀምር ፋቲሐን የራሱን ሊቀራ ይገባዋል የሚል አስተያየት ያላቸዋል። ጭራሽ ፋቲሐ ዋጅብ አይደለም የፈለጉትን ሱራ መቅራት ይቻላል የሚል ደከማ ያለ አስተያየት ያላቸውም አሉ። ነገር ግን ራጅህና ትክክለኛው ፋቲሐ ግዴታ ነው ሁሉም ሰጋጅ ላይ። ነገር ግን ቁርአን ሲቀራ ዝም በሉ አድምጡ የሚለውን ተከትሎ የኢማም መቅራት ለማእሙምም ጭምር ነው የሚለውን ሐዲስ ተከትሎ የኢማሙ ድምፅ የሚሰማባቸው ረካዎች ላይ ሶላቶች ላይ ማእሙም መቅራት የለበትም፣ ማድመጥ ነው ያለበት። የኢማሙ ድምፅ ማይሰማባቸው አሊያ ደግሞ ያለ ድምፅ የሚቀራባቸው ሶላቶች ላይ ማእሙም መቅራት የለበትም፣ ማድመጥ ነው ያለበት የሚል አስተያየት አለ። ከማስረጃዎች አንፃር በላጩ ይሄ እነ ኢማሙል ቡኻሪ ሌሎችም የሐዲስ ሊቃውንት የመረጡት የተሻለው ይሄ። ስለዚህ ባጭሩ የኢማም ድምፅ የሚሰማባቸው የመግሪብ 2 ረካዎች የፊት፣ የኢሻ 2 ረካዎች፣ ፈጅር ሁለቱም፣ ጁሙዓ፣ ዒድ እነዚህ ላይ አንቀራ። መግሪብ የመጨረሻው እነዚህ ላይ አንቀራም የምንለው መቼ ነው? ማእሙም ሆነን ስንሰግድ ነው። ለብቻችን ስንሰግድ፣ ኢማም ሆነን ስናሰግድ መቼም አይቀር። ማእሙም ሆነን ስንሰግድ ድምፅ የሚሰማባቸው የፊት 2 ረካዎች ላይ አንቀራም፣ እናደምጣለን። የኢሻ የመጨረሻ 2 እና 1 ረካዎች ላይ ዙህር ሙሉውን፣ አስር ሙሉውን በጥቅሉ ድምፅ የማይሰማባቸው ሶላቶች ላይ እንቀራል። በዚህ ነው ሐዲሶችን ማስታረቅ የምንችለው። ምክንያቱም አንደኛው ሐዲስ ላይ ያለ ፋቲሐ ሶላት የለም ተብሏል። ሌላኛው ሐዲስ ላይ ኢማም ሲቀራ ዝም ብላችሁ አድምጡ ተብሏል። ቁርአን ሲቀራ ፈኢዛ ቁሪአል ቁርአኑ ፈስተሚዑ ለሁ ወአንሲቱ፣ ቁርአን ሲቀራ አድምጡ ዝም በሉ ተብሏል። ይሄን አንዳንድ ኢማሞች በቁርአን በሶላት ፈስረውታል። ኢማሙ ሶላት የሰገደ ፋቲሐ ሲቀራ ዝም ብላችሁ አድምጡ ብላ። ኢማሙ ሻዕቢ ታላቁ ቃዲ ታቢዒ 200 የሚደርሱ ሰሓቦችን አግኝቻለሁ፣ በድር የተሳተፉ ያውም ትልልቅ ሰሓቦችን አግኝቻለሁ፣ ሁሉም ከኢማም ኋላ መቅራትን ይከለክሉ ነበር ብለዋል ብለዋል። ኢማሙ ሻዕቢ ታላቁ ታቢዒ የሰሓባ ደረሳ 200 የሚደርሱ ትልልቅ በድር የተሳተፉ ሰሓቦችን አግኝቻለሁ፣ ሁሉም ከኢማም ኋላ መቅራትን ይከለክሉ ነበር ብለዋል። አልኢማም ኢብኑ ተይሚያ ረሕመቱላሂ ዐለይህ መጅሙዕ ፈታዋ ላይ እንደጠቀሱት ኢማሙም ይቅራ ማእሙሙም ይቅራ ብሎ ማለት ሸሪዓን ከሱ ልናጠራ የሚገባ ሰፊህነት ነው ብለዋል። ሰፊህ ማለት በለስላሳው ሞኝ እንበለው ሞኝነት ነው ብላ። እንዴት ተብሎ ኢማሙም ይቀራል ማእሙሙም ይቀራል? ኢማሙ የመቅራቱ ፋይዳ ምንድነው? ወይም ኢማሙ ዝም ማለትና ለራሱ መቅራት አለበት፣ ወይም ማእሙሞች ዝም ብለው የኢማሙን ማድመጥ አለባቸው። ሸሪዓ ጥቅም የሌለውን ነገር አያዝም። ኢማሙም ከቀራ ማእሙሙም ከቀራ ኢማሙ ለምን ጮክ ብለህ ቅራ ተባለ? ሸሪዓ አንድ ነገር የሚያዘው ለሕክማ ለምክንያት። ኢማሙም ለራሱ ጮክ ብሎ ከቀራ ማእሙሙም የራሱን በመቅራት ከተጠመደ የኢማሙ ጮክ ብሎ መቅራት
ሞኝነት ነው፣ ሰፈህ ነው። ሸሪዓ ደግሞ ከሰፈህ ምክንያት ከሌለው ጥቅም ከሌለው ተግባር የጠራ ነው ብላ ዑመር ኢብኑ ኸጣብ ከኢማም ኋላ የሚቀራ ሰው አፍ ላይ ድንጋይ በተደረገበት ሲሉ ሰምቻለሁ ያሉ ታቢዒዎችም አሉ። ኩሊ ሐል ይህ አንድ አስተያየት ነው። በርካታ የሐዲስ ሊቃውንት የተወሰኑ ፉቃሃዎች የመረጡት አስተያየት ነው። ነገር ግን አብዛኞቹ ፋቲሃን ያልቀራ ሰው ሶላት የለውም የሚለውን ሐዲስ ዛሂሩን በመያዝ ሁሉም መቅራት አለበት በሁሉም ሶላት ላይ ብለዋል። የኢማም ቂርአት የማእሙሙም ቂርአት ነው የሚለውን ሐዲስ ሌሎችንም ሐዲሶችን በዚህኛው ያለ ፋቲሃ ሶላት የለም በሚለው የሚተረጉሟቸው ይሄ ይበልጣል በጥንካሬ ያሉ የተለያየ ምክንያት የሚሰጡበት ሐላል። ነገር ግን በላጩ ተመራጩ ቀደም በተባለው መሰረት የኢማም ድምጽ የሚሰማበት ሶላት ላይ አለመቅራት የሱን ካደመጡ በቂ። መጨረሻ ላይ ማእሙሙ አሚን የሚለው ኢማሙ የቀራው የጋራቸው ስለሆነ መጨረሻ ላይ ማእሙም አሚን የሚለው ኢማሙ የቀራው የጋራቸው ስለሆነ ሆኖም የኺላፍ ነጥብ ነው። ይቀራል ከኢማም ኋላ ቀራለሁ የሚለውን የመረጠ ሰው ማስረጃ አለው። በርካታ ታላላቅ አይማዎች የዲን መሪዎች የሚደግፉ ተቋም ነው። አልቀራም ከኢማም ኋላ ድምፁን እስከሰማው ድረስ ድምፅ ማይሰማበት ቦታ ርቀት ላይ ካለሁኝ ድምፅ ማጉያ ከሌለ አልያ ደግሞ ድምፅ ማይወጣባቸው ሶላቶች ላይ ከሆነ ቀራለሁ። የኢማም ድምፅ የሚሰማበት ላይ አልቀራም ማለትም ያስኬዳል። የተሻለው ይሄ ነው። ልብ የሚያረጋጋው ይሄ ነው። ኢማምም ይቀራል እኛም እንቀራለን። በትክክል መቅራትም አይቻል፣ ይጋጫል፣ ጥማኒና አይገኝም። አራተኛው የሶላት መሰረት ሩኩዕ ነው። ጎንበስ ብሎ ወገብን ጠፍ አድርጎ የጉልበት መተጣጠፊያውን ጉልበትን በመዳፍ ጨብጦ መያዝ ሩኩዕ ይባላል። ትክክለኛው የተሻለው ጭንቅላትና የኋላ መቀመጫ እኩል ትይዩ መሆናቸው። ወገብ ላይ ሩኩዕ ያደረገ ሰው ወገቡ ላይ ውሃ ቢፈስ ወደ ፊትም ወደ ኋላም በማይፈስበት መልኩ ወገብን ለጥ ማድረግ። ነብዩ ሰለላሁ ዐለይሂ ወሰለም ሩኩዕ ሲያደርጉ ጭንቅላታቸውን ወደ ታች አይዘቀዝቁም ነበረ፣ ወደ ላይም ቀና ወጣ አያረጉትም ነበረ፣ ለጥ ነበር የሚያደርጉት ተብሏል። ይሄን ዕውቀት ያለው ሰው በዕልም የሚበልጠን ሰው ስናገኝ የኔ ሩኩዕ አደራረግ ልክ ነው አይደለም ብለን ልንጠይቅ ይገባናል። በተግባር ልንማር ይገባናል። የኪታቡን የሚቀሩ የሚያነቡ ሰዎች አሉ። ሲያደርጉት ግን ያልቀራ ሰው ኪታብ ያላነበበ ያልተማረ ሰው ሩኩዕ ስጁድ የሚያደርጉ ሰዎች አሉ። በጣም ትኩረት ሰጥተው ተማሪዎቻቸውን የሚያስተምሩ ዑለሞች መሻይኾች ኪታቡን ካቀሩ በኋላ ተነስስት ያደርግ ብለው ያደርጉ ነበር፣ ያስተካክሉ ነበር። ይሄ ከደጋግ ቀደምቶች ጀምሮ የሚታወቅ አረፍዑ ሚንሁ አምስተኛው ከሩኩዕ መነሳት። ሩኩዕ አድርጎ እዛው ወደ ስጁድ ቢወርድ አንድ ሰው ሶላቱ ልክ አይሆን። ከሩኩዑ መነሳት ከተነሱ በኋላም ቀጥ ብሎ መቆም ያስፈልጋል። ሐዲስ ላይ ከሩኩዕ ተነስቶ ቀጥ ብሎ የማይቆምን ሰው ሶላት አላህ ተባረከ ወተዓላ አያይለትም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በጣም የሚፈጥኑ ሰዎች አሉ። ሩኩዕ ያደርጋሉ፣ ከሩኩዑ ብድግ ብለው ሰከንዶችን እንኳን ሳይቆዩ ወደ ስጁድ የሚሮጡ ሰዎች አሉ። አንዳንዴ እዛው ሩኩዕ አድርገው ከሩኩዓቸው ሳይነሱ ወደ ስጁድ የሚወርዱ አሉ። ይሄ ልፋት ነው። ከሩኩዕ መነሳት አንድ የሶላት መሰረት ነው። ተነስቶ ረጋ ብሎ መቆምም ሌላ የሶላት መሰረት ነው። ወደ ኋላ አጠማኒና እንደሚባል። ስድስተኛው አስጁዱ ዐለል አዕዳኢ ሰብዓ በሰባቱ የሰውነት አካላት ስጁድ ማድረግ። ስጁድ ማድረጉ ራሱ የሶላት መሰረት ነው። ያለ ስጁድ ሶላት የለም። ስጁዱ ደግሞ በሰባት የሰውነት አካላት የሚደረግ መሆን አለበት። ሰባት የሰውነት አካል ያለው ማለት ነው። ማን ናቸው እነዚህ ሰባቱ? ቡኻሪ ሌሎችም በዘገቡት ሐዲስ ላይ እንደተነገረው ነብዩ ሰለላሁ ዐለይሂ ወሰለም በሰባት አጥንቶች ወይም በሰባት የሰውነት አካላቶች ስጁድ እንዳደርግ ታዝዣለሁ ብለው ግንባራቸውን ከአፍንጫቸው ጋር አንድ ላይ ነክተው ያሳዩ። 1 2 መዳፎችን 3 2 ጉልበቶች 5 2 የእግር ጣቶች 7 እጅ ጉልበት የእግር ጣት 6 ናቸው። እነዚህ 2 ስለሆኑ ፊት ላይ ደግሞ ግንባርና አፍንጫ በአንድ ተቆጥሮ 7 ይሆናል። አፍንጫም ጭምር መንካት አለበት ግዴታ ነው። አንዳንድ የፊቅህ ሊቃውንት ፊት ከነካ በቂ ነው የሚል አቋም አላቸው። ነገር ግን ትክክለኛው ሐዲሱን በግልጽ የሚያሳየው ግንባራቸውን ነብዩ ሰለላሁ ዐለይሂ ወሰለም እንዳሉ አፍንጫቸውን ነክተው ያሳዩ ተብሏል። ምን ማለት ነው? ግንባርና አፍንጫ አብሮ ስጁድ ማድረግ አለበት ማለት ነው። ነገር ግን የሁሉም ሰው አፍንጫ ተመሳሳይ ላይሆን ይችላል።
ግንባርና አፍንጫን በአንድ ጊዜ መሬት ላይ ማሳረፍ ማይችል ሰው ሊኖር ይችላል። አንዳንዴ በጣም ረዘም ያለ ሆኖ አንዳንዴ ገባ ያለ ሆኖ። ስለዚህ ዋናው ግንባር ነው። አፍንጫ ወይም ልክ ስንወርድ ወይም ጨርሰን ስንነሳ ቢያንስ መንካት አለበት። የሚመች ከሆነ ከግንባራችን እኩል ስጁድ ላይ የምንቆየውን ያክል ጊዜ አፍንጫችን መቆየት አለበት። ይሄን ማድረግ ካልተቻለ ወይም ስንወርድ ወይም ስንነሳ የሆነ ጊዜ ላይ ለአፍታ እንኳን ቢሆን አፍንጫ ከግንባር ጋር መሬት መንካት አለበት። ጫን ማለትም ያስፈልጋል። ለስሙ ብቻ ግንባርን አፍንጫን መሬት ማስነካት ብቻ ሳይሆን ስጁድ በምናደርግበት ጊዜ የሰውነታችን ክብደቱ ራሳችን ላይ ጭንቅላታችን ላይ መሆን አለበት። ጭንቅላታችን በተወሰነ መልኩ ክብደት ሊሰማው ይገባል። ጭንቅላታችን ጫና ክብደት ሊሰማው ይገባል ስጁድ ስናደርግ ተብሏል። ነካ አድርጎ መነሳት ሳይሆን ከሰባቱ የስጁድ አካላቶች መሃል አንዱ ከመጀመሪያ እስከ መጨረሻ መሬት ሳይነካ ቢቀር ስጁዱ ውድቅ ነው። ይሄ ላይ የሚሳሳቱ ሰዎች አሉ። በተለይ ታዳጊዎች የኋላ አንደኛ እግራቸውን ከኋላ አንስተውት ከፍ አድርገውት ስጁድ የሚያደርጉ አሉ እስከ መጨረሻው። ሌሎች ደግሞ አንደኛ እጃቸውን አንስተው ከሌላኛው እጃቸው ጋር አጣምረው አልያ ደግሞ ያከኩ የሆነ ነገር ያደርጉ አንድ እጃቸው መሬት ሳይነካ ስጁድ አድርገው የሚነሱ አሉ። ጭራሽ ሁለቱንም እጆቻቸውን ያሹ የሆነ ነገር ያደርጉ ስጁድ አድርገው የሚነሱ አሉ። ይሄ ስህተት በምክንያት ከተወሰነ ጊዜ በኋላ አንደኛው ቢነሳ ችግር አይኖርም። መሬት ካስነካም በኋላ ዋጅቡን ከተወጣም በኋላ ቀሪውን 3 5 ዚክር ያለን ዱዓ ያለን በምናደርገው ቆይታ መሃል ላይ አንድ እግር ወይም አንድ እጅ ቢነሳ እኔ ችግር የለም። ከመጀመሪያ እስከ መጨረሻ ከሰባቱ የስጁድ አካሎች መሃል አንዱ መሬት ሳይነካ ስጁዱ ከተጠናቀቀ ስጁድ እንዳልተደረገ ነው የሚቆጠረው። እንደገና መደረግ ይኖርበታል። ሰባተኛው አልኢዕቲዳሉ ሚንሁ ከሩኩዕ መነሳት። ስምንተኛው አልጁሉሱ በይነ ሰይደተይን በሁለት ስጁዶች መሃል መቀመጥ። እነዚህ ተቀራራቢ ናቸው። አልኢዕቲዳል ሚን ኢዕቲዳል ወደ ነበሩበት መመለስ ነው፣ መስተካከል ነው። ሁለት ስጁድ ነው የሚደረገው እንደሚታወቀው በእያንዳንዱ ረክዓ ሁለት ስጁድ ነው ያለው። አንድ ስጁድ አድርጎ በዛው ሁለተኛውንም ልቀጥል ላርዝመው ጊዜውን ቢል አልያ ደግሞ ትንሽ ብቻ አንገቱን ቀና አድርጎ ተመልሶ ስጁድ ቢያደርግ አይሆንም። ኢዕቲዳል ያስፈልጋል። ኢዕቲዳል ምንድነው? ከነበሩበት የመደፋት ሁኔታ ተነስቶ ተስተካክሎ መቀመጥ ማለት። ቀጥሎ ያለው ደግሞ ስምንተኛው በስጁዶች መሃል ቢያንስ እንኳ አንድ ጊዜ ረቢ ግፊር ሊ ማለት ምንችልበትን ያክል ጊዜ ወደ ስጁድ ስንወርድ ቦታውን ለቆ የነበረ አጥንታችን ወደ ቦታው እስኪመለስ የለበስነው ልብስ እስኪረጋ ሰከን እስኪል ድረስ ቁጭ ማለት አለብን። ቁጭ ማለቱ የሶላት መሰረት ነው። ረቢ ግፊር ሊ ማለቱ የሶላት ግዴታ ነው። ቀጥሎ ባለው ዋጅባቱ ሶላት በሚለው የሚጠቀስ የሚብራራ ይሆናል። ብድግ ብለው ወዲያው ወደ ስጁድ የሚወርዱ ሰዎች አሉ። እነዚህ ዘጠነኛውን መስፈርት ያጎድላሉ፣ ሶላታቸው ይበላሻል። ዘጠነኛው አጡማኒነቱ ረጋ ማለት ነው። في جميع الاركان በሁሉም የሶላት መሰረቶች ማዕዘኖች ላይ በሁሉም የሶላት መሰረቶች አርካኖች ላይ ረጋ ማለት። ስጁድን ሲያደርጉ ረጋ ብሎ ማድረግ 3 ጊዜ 5 ጊዜ 7 ጊዜ 10 ጊዜ ሱብሃነ ረቢየል ዐዚም ሱብሃነ ረቢየል ዐዚም ሱብሃነ ረቢየል አዕላ ሱብሃነ ረቢየል አዕላ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሶላት ሲሰግዱ አንዳንዴ 7 ጊዜ አንዳንዴ 10 ጊዜ ሱብሃነ ረቢየል አዕላ ሱብሃነ ረቢየል አዕላ ሱብሃነ ረቢየል አዕላ ይሉ ነበር ስጁዳቸው ላይ ተብሏል። ሩኩዕም ላይ ይሄው ዑመር ኢብኑ አብዱል ዐዚዝ ረሂመሁላህ ተዓላ ታዋቂው ታቢዒ ኸሊፋ ፍትሃዊ ንጉስ አሰጋገዳቸው ከነቢ ሶላት ጋር ይመሳሰል ነበር ተብሏል። ከታቢዒዎች የነበሩ በታቢዒ ዘመን የነበሩ ሰው ከመሆናቸው ጋር የነቢን አይነት አሰጋገድ የሚሰግዱ ሰው ነበሩ ተብሏል። ሩኩዕ ላይ ስጁድ ላይ 10 ጊዜ ሱብሃነ ረቢየል ዐዚም ሱብሃነ ረቢየል ዐዚም ሱብሃነ ረቢየል አዕላ ሱብሃነ ረቢየል አዕላ ይሉ እንደነበረ ተነግሯል። ለብቻችን ስንሰግድ በተለይ ቢያንስ ይሄን ያክል ልንቆይ ይገባናል። 10 ጊዜ ሱብሃነ ረቢየል ዐዚም ሱብሃነ ረቢየል 7 ጊዜ 10 ካልቻለ ቢያንስ 5 ጊዜ የጠበቀ ሱና 3 ጊዜ ማለት ነው። ዋጅቡ አንዴ ማለት ነው። እሱንም ገና እየወረዱ የሚሉ እየተነሱ የሚጨርሱ አሉ። ገና እየወረዱ የሚጀምሩ እየተነሱ የሚጨርሱ አሉ። የሶላት መሰረቶችን ውስጣቸው ላይ የሚባለውን ዚክር የሚባለውን ዱዓ ዋጅብ የሆነውን ረጋ ብሎ መጨረስ የሚቻልበትን ያክል ጊዜ መስጠት ያስፈልጋል። ሩኩዕ አላሁ አክበር ብለን ሩኩዕ የሚባለው
حال ላይ ከሆነን በኋላ አንዴ እንኳ ቢያንስ ሱብሃነ ረቢየል ዐዚም ሱብሃነከ اللهم ربنا وبحمدك اللهم اغفر لي የሚባልበትን ያክል ጊዜ መቆየት አለብን። ከሁለት አንዱ ማለት 3 ቢሆን መልካም፣ 5 ቢሆን ይበልጥ መልካም፣ 7 ቢሆን 10 ቢሆን የተሻለ። ይሄ ለብቻው የሚሰግድ ሰው ለማርዘም ረጋ ብሎ ለመስገድ የተስማማ ሰው ሲሆን በተለያዩ ምክንያቶች ለራሳቸው ዑድር እየሰጡ ረፍዶብኛል፣ ጉዳይ አለብኝ፣ ስራ አለብኝ ያሉ የተበተነን እህል እንደሚያነሳ ዶሮ ሩኩዑን ስጁዱን ነካ አድርገው የሚሄዱ ሰዎች አሉ። በዚህ መልኩ ፈጥኖ ሲሰግድ ባዩ ጊዜ ነው ነብዩ ሰለላሁ ዐለይሂ ወሰለም ቀደም ያነሳነውን 3 ያመላለሱትን ሰው አልሰገድከም ሂድ ስገድ፣ አልሰገድከም ሂድ ስገድ ያሉት። ዑለሞች ይሄን ሐዲስ አልሙሲ ፊ ሶላቲሂ ይሉታል፣ አልሙሲ ሶላተሁ ይሉታል። ሶላቱን ያበላሸው ሰው ሐዲስ ይባላል። በምን ምክንያት ነው ነብዩ ሰለላሁ ዐለይሂ ወሰለም ሶላቱ ተበላሽቷልና ተመልሶ ይስገድ ብሎ 3 ያመላለሱት? ዋነኛው በጊዜ ነቢ ያዩት ጥፋት ረጋ አለ ማለት ነበር። ፈጠን ያለ ነበር የሰገደው። ከዛ ግን አያይዘው ሶላት ውስጥ ያሉ አርካኖችን ነገሩት። ሶላት መስገድ ስትፈልግ ተነስተህ ቁም፣ አላሁ አክበር በል፣ ፋቲሃ ቅራ፣ ሩኩዕ አድርግ፣ ስጁድ አድርግ ኢላ ገይሪ ዛሊክ የሶላት አርካኖች ከነቢ ሐዲስ የተወሰዱ ናቸው። ኢማሙ ነወዊ እንዳሉት የሶላት አርካን የሚባሉት ከዚህ ሶላቱ ተበላሽቶበት ነቢ ይስገድ አልሰገድከም ካሉት ሰው ሐዲስ ትምህርት ነው የሚወሰደው ብለዋል። ዋነኛው እዚህ ሐዲስ ላይ ያለው ረጋበል የሚለው ከዛም ረጋበል ያሉ ደጋግማ ነብዩ ሰለላሁ ዐለይሂ ወሰለም ስጁድ ላይ ሩኩዕ አድርግ፣ ከዛም ሩኩዕህ ላይ ረጋበል፣ ከሩኩዕህ ተነስ ረጋበል፣ ስጁድ አድርግ ረጋበል፣ ከስጁድህ ተነስተህ ረጋበል። እርጋታ ጠፍቷል። አሁን ያለንበት የዘመን ላይ ሶላቱም ላይ ከሰዎች ጋር ያለን ግንኙነትም ላይ ዒባዳውም ላይ ችኮላ ብቻ ሆኗል። የሩጫ ዘመን ሆኗል። ሶላት ላይ ልንሮጥ አይገባንም። ከሶላት የተሻለ ጊዜ የሚሰጠው ምንም ነገር የለም። አስሶላቱ ኸይሩ መውዱዕ ሐዲስ ነው። ትልቅ ርዕስ ጉዳይ ቢኖር ሶላት ነው ተብሎ፣ ትልቅ ጊዜ የሚሰጠው ልብ የሚሰጠው ጉዳይ ቢኖር ሶላት ነው ተብሎ አሪሕና ቢሃ ያ ቢላል ነበር የሚሉት ነብዩ ሰለላሁ ዐለይሂ ወሰለም። ኢቃም በልና ሶላት ውስጥ አስገብተህ እስቲ አሳርፈን ነበር የሚለው። ሶላት እረፍት ነው። ወጁዒለት ቁረቱ ዐይኒ ፊሶላህ የልቤ መርጊያ ማረፊያ መደሰቻ መዝናኛው ሶላት ተደርጎልኛል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሙእሚን ጭንቀቱን የሚረሳበት የተለያዩ መጥፎ ስሜቶቹን የሚያስወግድበት ዒባዳ ነው ሶላት። ሰውነትን በውዱእ አቀዝቅዞ ጸጥ ያለ ቦታ ላይ ሆኖ ተክቢረተል ኢሕራም አድርጎ ኢያከ ነዕቡዱ ወኢያከ ነስተዒን ሲባል እንደ ጋራ የሚከብዱ ጀርባ ላይ ትከሻ ላይ ጭንቅላት ላይ የነበሩ ነገሮች በሙሉ ተጠራርገው ይወገዳሉ። ኢያከ ነዕቡዱ ወኢያከ ነስተዒን። ይሄን ብዙዎች ያልታደሉት ኒዕማ አንተን ብቻ ነው እገዛ የምጠይቀው፣ አላህን አግዘኝ ያለ ሰው አላህ ያግዘዋል። ኢዛ ስተዐንተ ፈስተዒን ቢላህ። ፋቲሃውን ጨርሰን ሩኩዕ ስንወርድ ደግሞ ላያችን ላይ የነበረ ወንጀል በሙሉ ይራገፋል። ይሄ ሐሰን በሆነ ሐዲስ ተነግሯል። አንድ ሰው ሶላት ሲሰግድ ወንጀሎቹ በሙሉ መተው ጀርባው ላይ ትከሻው ላይ ይጫናሉ። ሩኩዕ ላይ ስጁድ ላይ በቆየ ቁጥር ይራገፋሉ ተብሎ እዚህ ስጁድ ባረዘመን ቁጥር ወንጀል እየተራገፈ ነው። ሩኩዕ ላይ ረጅም ጊዜ በቆየን ቁጥር ወንጀል እየተራገፈ ነው። የሚገርም ሐዲስ ነው። ሐቂቃ ሁሌ ካስታወስ ነው ከሰራንበት የሚያስደስት ሶላት ላይ ረጅም ጊዜ በቆየው የሚያስብል በተለይ ሩኩዕና ስጁድ ላይ ሲኮን ወንጀል እየተንጠባጠበ ነው፣ ወንጀል እየተራገፈ ነው። ለምን እነሳለሁ? የት ልሄድ? ከማን ጋር ላወራ? ከአላህ የተሻለ ከሶላት የተሻለ ጉዳይ ምን ኖረው? ከሰው ባወራ ምንድነው የምጠቀመው? ስጁድ ላይ ሩኩዕ ላይ በቆየው ቁጥር ግን ጭንቀትን፣ ሁከትን፣ ረብሻን፣ ሰላም ማጣትን የሚያስከትል ወንጀል አኺራ ላይ የጀሃነም እሳት እራት የሚያደርግን ወንጀል አጥቤ ማስወገድበት ዒባዳ ላይ ነው ያለሁት ልንል ይገባል። ይህ ሁሉ የሚሳካው ምን ሲኖር ነው? ጡማኒና ሲኖር፣ እርጋታ ሲኖር፣ ሰኪና ሲኖር። 10ኛው አተሸሁዱ አልአኺር የመጨረሻው ተሸሁድ። የመጀመሪያው ተሸሁድ ፈርድ ነው፣ ዋጅብ ነው፣ ወደፊት ይመጣል። እሱን የረሳ ሰው በሰጅደተ ሰህው ይጠገንለታል። ይሄ ግን የመጨረሻ ተሸሁድ የሚባለው እሱን የረሳ ሰው ሰጅደተ ሰህው አይጠገነው፣ እንደገና መደረግ አለበት። 11ኛው ወልጁሉሱ ለሁ ለተሸሁድ መቀመጥ ነው። ለመጨረሻው ተሸሁድ ቆሞ አይቻልም ማለት ነው። እየሄዱ አይቻልም ማለት ነው። እዛው ስጁድ ላይ መጨረሻው ስጁድ ላይ ሳይነሱ
ዱዓ ነው ተሸሁድ እዛው ዱዓ አረጋለሁ ቢል አንድ ሰው አይሆን መቀመጥ ያስፈልጋል። አሰላሙ አለይኩም ሲሉ ነው ተሸሁዱ የሚጠናቀቀው። አሰላሙ አለይኩም የሚባልበት ጋር ሲደረስ ነው ቁጭ ማለቱ የሚያበቃው። 12ኛው الصلاة على النبي ነቢ ላይ ሶላዋት ማውረድ ነቢ ላይ ሶላዋት ማውረድ ነው። ፋቲሃን ተሸሁድን ሩኩዕ ላይ ስጁድ ላይ የሚባሉ ዚክርና ዱዓዎችን መማር ማስተካከል ያስፈልጋል። እንዲሁ ባገኙት አጋጣሚ ከነሱ ከማይሻል ሰው ፋቲሃን ተለማምደው እድሜ ልካቸውን በዛ መልኩ የሚቀሩ ሰዎች አሉ። ተሸሁዱም ላይ ይሄ ነው። ፊደል ያጎደሉ አናባቢ የቀየሩ የሚያነቡ ሰዎች አሉ። ያግባባል። ፋቲሃ የሶላት መሰረት ነው ተብሏል። አተህያቱ የሶላት መሰረት ነው ተብሏል። የሶላት መሰረቱ ተጠብቋል የሚባለው ሐዲሱ ላይ በተነገረው መሰረት ፋቲሃውን ስንቀራ አተህያቱን ስንቀራ እንጂ ከኛ ከማይሻሉ ያቅማቸውን የደረሳቸውን ያክል ከሚያደርጉ አያቶቻችን የወሰድነውን እድሜ ልካችንን የሰባበረን ኢያከ ነዕቡዱ የሚለውን ኢያከ ናቢዱ እያሉ እየሰበሩ ኢህዲነ ሲራጠል ሙስተቂም የሚለውን ኢህዲነ ሲራጠል ሙስተቂም እያሉ የሚገሩ ሰዎች ለማስተካከል እንኳን ማይሞክሩ የት ነው ያለሁት በመልኩ ነው መቀራው የማይሉ ነቢያችን ሰለላሁ ዐለይሂ ወሰለም ሱሐቦችን ይስተቅሪኡል ቁርአን ሚን አርበዓ ብለዋቸዋል። አረቦች፣ ቁረይሾች፣ አንሷሮች ከሆናቸው ቁርአንን ከአራት ሱሐቦች ቅሩ ብለዋቸዋል። ከአራት ሱሐቦች ቅሩ ብለዋቸዋል። እንደፈለጋችሁ ቅሩ አላላቸው። ራሳቸው በርካታ ሱሐቦችን ቁጭ ብለው አቅርተዋል። ከሳቸው መቅራት ያልቻሉ ከሌሎች ሱሐቦች ቀርተዋል። አቀራሩ ለየት ያለበትን ሰው ዑመር ኢብኑ አልኸጣብ አንቆ ይዞ ነቢ ጋር አምጥቶታል። ያ ረሱላህ ይሄ ሰው አንተ ባላቀራኸኝ መልኩ ሲቀራ አይቼዋለሁ ብሏቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ልቀቀው እስቲ ይቅራ ብለውት ቀርቶ ሲያዩት ነብዩ ሰለላሁ ዐለይሂ ወሰለም አዎ አንተ ያስቀራሁህ በሌላኛው አቀራር ቢሆንም በዚህ መልኩን ቁርአን ወርዷል ብለውታል ነብዩ ሰለላሁ ዐለይሂ ወሰለም። ቁርአን በሰባት መልኩ በ10 መልኩ ይቀራል። 10 አይነት ቁርአን ኖሮ 10 አይነት መልእክት ያለው ቁርአን ኖሮ ሳይሆን አንዳንድ ቃላቶች በሰባት በ10 መልኩ ሊቀሩ ይችላሉ። ማሊክ የውሚዲን፣ መሊክ የውሚዲን፣ ኢህዲነ ሲራጣ፣ ኢህዲነ ሲራጣ፣ ኢህዲነ ዚራጣ ተብሎ ሊቀራ ይችላል። ሁሉም የአረቦች ቋንቋ ይሄን ለማለት ነው እንጂ 7 አይነት ቁርአን ኖሮ 10 አይነት ቁርአን ኖሮ አይደለም። ስለዚህ ለአንዳንዶች ኢህዲነ ሲራጣ ብለው አቅርተዋል ነብዩ ሰለላሁ ዐለይሂ ወሰለም። ለአንዳንዶች ኢህዲነ ሲራጣ ብለው አቅርተዋል። ለአንዳንዶች ኢህዲነ ዚራጣ ብለው አቅርተዋል አለ። ይሄ በድፍረት የሚደረግ ነገር አይደለም። ነቅል ያስፈልገዋል። አንዱ የያዘው ኢህዲነ ሲራጣ ብቻ ስለነበረ ሌላ አቀራር ሲቀራ አዲስ ነገር የፈጠረ መሰለውና ነብይ ጋር መጣው ከሰሰው። ምን በላይ ያምኑ ነበር ማለት ነው። እንደ መሰለ መቅራት እንደማይቻል ያውቁ ነበር አረቦች ከመሆናቸው። ስለዚህ ፋቲሃን ተሸሁድን በትክክል ላለው አይደለም ሁሉም ራሱን ያውቃል። ሊፈትሽ ከሱ የሚሻለን ሰው ፈልጎ ፋቲሃ አስተካክሎልኝ ሊል ይገባል። ሶላት በትክክል ሰግደናል የምንለው ተሸሁድን፣ ፋቲሃን፣ ሌሎችንም የሶላት ሩክኖችን በአግባቡ ስንተገበር። 12ኛው ሶላት አለ ነቢ ነው። ነቢ ላይ ሶላዋት ማውረድ ነው። ነቢ ላይ ሶላዋት ማውረድ የሶላት መሰረት ነው። ሶላት ሰግዶ ነቢ ላይ ሶላዋት ሳያወርድ ያሰላመተ ሰው ሶላቱ ልክ አይደለም፣ መድገም አለበት። ሻፊዒዮችና ሐንበሊዮች እንዳሉት ባጭሩ አላሁመ ሶሊ ዐላ ሙሐመድ ካሉ ይበቃል ተብሏል። የተሻለው ከዚህ ትንሽ ከፍ ብሎ የተሻለው አላሁመ ሶሊ ወሰሊም ወባሪክ ዐላ ሙሐመድን ወዐላ አሊሂ ለማሳጠር ከተገደደን ነው። አላሁመ ሶሊ ወሰሊም ወባሪክ ዐላ ሙሐመድን ወዐላ አሊሂ ሶላቱንም ሰላሙንም በረካውንም ከሳቸው አልፎ ለቤተሰብም ጭምር ማድረግን የሚያካትት ነው። የተሻለው የተሟላው ሶላት አልኢብራሂምያን መጠቀም ነው። አላሁመ ሶሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሶለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ ወባሪክ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ባረክተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ ፊል ዓለሚን የሚለውን ሁለቱም ቦታ ላይ መጨመርም ይቻላል መተውም ይቻላል። ይሄ የተሟላው ሶላት አለ ነቢ። ይሄን እንኳን ማድረግ ባንችል በንቸኮል ባጭሩ አላሁመ ሶሊ ዐላ ሙሐመድ ሶሊ ብለን መሳብ የለብንም። ብዙ ሰዎች የሚሳሳቱት ስህተት ነው። አላሁመ ሶሊ ሊ ብለን ያ ካስገባንበት አላህን እንደ ሴት ማናገር ነው የሚሆን። በላም ብቻ በሸዳ በከስራ ቆረጥ አድርገን አላሁመ ሶሊ ዐላ ሙሐመድ ሶሊ ዐላ ሙሐመድ ሶሊ ሳይሆን ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም መንገድ ሱና የሚከተሉ ሰዎች ወደ ተውሂድ ወደ ሱና የሚጣሩ ሰዎች አሁን ላይ ያሉ ከጊዜ በኋላ የመጡ ሰዎች ወሃቢ የሚል ቅጽል ስም የሰጧቸው አህሉ ሱና ወል ጀማዓ ሶላት ውስጥ
ነቢ ላይ ሶላዋት ያላወረደ ሰው ሶላቱ ጎደሎ ነው፣ ሶላቱ ውድቅ ነው ብለው ያምናሉ። ፋቲሃ የሶላት መሰረት ነው፣ ያለ ፋቲሃ ሶላት የለም፣ ያለ ስጁድ ያለ ሩኩዕ ሶላት የለም ብለው እንደሚያምኑት ነቢ ላይ ሶላዋት ካላወረዱ ሶላት የለም ብለው ያምናሉ። ከመሆኑም ጋር ወሃቢ ሶላት ነቢ አያወርድም፣ ሶላት ነቢ ማውረድን ይጠላል ኢላ ገይሪ ዛሊክ ያሉ ሰውን ከሐቅ ለማሸሽ የሚሞክሩ ሰዎች አሉ። ይሄን ልትነግሯቸው ይገባል። አይደለም ነቢ ላይ ሶላት ማውረድ አይቻልም ልንል ይቅርና ሶላት ሰግዶ ነቢ ላይ ሶላዋት ያላወረደ ሰው ሶላቱ ውድቅ ነው ብለን ነው የምናምነው ሊባሉ ይገባል። 13ኛው ተስሊሙ ማሰላመት ነው። አሰላሙ አለይኩም ወራህመቱላህ፣ አሰላሙ አለይኩም ወራህመቱላህ ማለት። ዝቅተኛው አንዳንድ ሻፊዒዎች እንደጠቀሱት አሰላሙ አለይኩም ብቻ ማለት ነው። ዝቅተኛው ቢያንስ አንድ ሰው ከሶላት ሲወጣ ሊለው የሚገባ የመውጫ ዚክር አሰላሙ አለይኩም። በላጩ የተሟላው ሐዲስ ላይ ያለው ነቢ የሚያደርጉት የነበረው ዘውትር ያደርጉት የነበረው አሰላሙ አለይኩም ወራህመቱላህ። ኢማም አቡ ዳውድ በዘገቡት አንዳንድ ዑለሞች ሻዝ ነው ባሉት ሐዲስ ወበረካቱሁም መጨመር ይቻላል። አንዳንዴ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደ አንድ ጎን ስንዞር ብቻ። ነገር ግን አብዛኞቹ ስለ ነብይ ሶላት አሰጋገድ የሚዘረዝሩ ሐዲሶች ላይ ወበረካቱ የሚለው አልተጨመረም። አንድ ዘገባ ላይ ብቻ ነው የተገኘው። ስለዚህ ብዙሃኑን ካልፎ የመጣ ነገር ስለሆነ አይጨመርም፣ ወበረካቱሁ አይባልም። አሰላሙ አለይኩም ወራህመቱላህ ብቻ ነው ያሉ አሉ። አብዛኞቹ የመረጡት ይሄን ነው። ሐዲሱ ሰነዱ ትክክል እስከሆነ ድረስ ሌሎች የዘነጉትን አንድ አስተላላፊ ካስተላለፈልን እናደርጋለን። ግን ዘውትር ቢያደርጉት ነቢ ሁሉም ያስተላልፉት ነበር። አንዳንዴ እንደሚያደርጉት ነው የሚያሳየው፣ እናደርጋለን ያሏል። ቢደረግም ቢተውም ችግር የለውም። ከዛ ግን ማለፍ አይቻል። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወሪድዋኑሁ ወመግፊረቱሁ አይባልም። ሶላት ላይ የለም። ካለም ተራው ከሶላት ውጪ ያለ ከሰው ጋር ሲገናኙ የሚባለው ሰላምታ ላይ ነው የተጠቀሰው። ይሄም ሐዲሱ ሶሒህ ነው፣ ضعيف ኺላፍ አለበት። አሻሂድ ከሶላት ሲወጡ ማሰላመት ዋጅብ ግዴታ እንደሆነ ሁሉም ዑለሞች ይስማማሉ ተቅሪበን። ነገር ግን አንድ ነው ሁለት ማሰላመት ግዴታ የሚሆነው ይሄ ላይ ኺላፍ አለበት። ኢብኑል ሙንዚር ረሕመቱላሂ ዐለይህ ያገኟቸው ዑለሞች በሙሉ ተስማምተዋል ከሶላት ለመውጣት አንድ ብቻ ተስሊም እንደሚበቃ ብለዋል። ነገር ግን የኢማም አሕመድ መዝሀብ ተከታዮች ሌሎችም ፉቃሃዎች የግድ ሁለቴ መሆን አለበት። አንዴ ወደ ግራ መጀመሪያ፣ አንዴ ወደ ቀኝ፣ ከዛ ወደ ግራ አሰላሙ አለይኩም ወራህመቱላህ፣ አሰላሙ አለይኩም ወራህመቱላህ መባል አለበት ብለዋል። የተሻለውም ይሄ ነው። አንዴ ወደ ቀኝ፣ አንዴ ወደ ግራ ዞር ያለን በደንብ አሰላሙ አለይኩም ወራህመቱላህ፣ አሰላሙ አለይኩም ወራህመቱላህ እንላለን። አንድ ጊዜ ብቻ ሰላሙ አለይኩም የሚል ሰው ቢገጥመን ችግር የለውም ይቻላል፣ በቂ ነው ከሶላት ለመውጣት አንድ ብቻ ይበቃል የሚሉ ፉቃሃዎች ስላሉ ማለት ነው። 14ኛውና የመጨረሻው አተርቲቡ በይነ هذه الاركان ከላይ የተዘረዘሩ አርካኖችን የሶላት መሰረቶችን ቅደም ተከተላቸውን ጠብቆ ማከናወን ነው። መጀመሪያ ተነስቶ መቆም፣ ከዛ በኋላ ተክቢረቱል ኢህራም ማድረግ፣ ከዛ ፋቲሃ መቅራት፣ ከዛ ሩኩዕ መውረድ፣ ከሩኩዕ መነሳት፣ ስጁድ ማድረግ በሰባት አካላት፣ ከስጁዱ መነሳት ቀና ማለት፣ በሁለት ስጁዶች መሃል ረጋ ብሎ መቀመጥ፣ ሁሉንም የሶላት አርካኖችን በእርጋታ ማከናወን፣ የመጨረሻውን ተህያቱ መቅራት፣ ለተህያቱ ቁጭ ማለት፣ ነቢ ላይ ሶላዋት ማውረድ፣ ማሰላመት። በዚህ ቅደም ተከተል መሰረት ማከናወን ያስፈልጋል። ወደፊት ወደ ኋላ ቢያደርጉ ሶላቱ ይበላሻል። ወደፊት ወደ ኋላ ቢያደርጉ ሶላቱ ይበላሻል። ወአርካኑ ሶላቲ የሶላት መሰረቶች ላ ተስቁጡ አይወድቁም አይቀሩም፣ ዐምደን ሆን ተብሎም ቢተው፣ ወላ ሰህወን በመርሳትም ቢተው ላ ተስቁጡ አይቀርም። የሶላት መሰረትን ያጎደለ ሰው ያጎደለው ዐምደን ሆን ብሎ አውቆም ይሁን ወላ ሰህወን ረስቶም ይሁን መዐል ቁድረቲ ዐለይሃ ማድረግ የቻለ እስከሆነ ድረስ መዐል ቁድረቲ ዐለይሃ ማድረጉን የሚችል እስከሆነ ድረስ ማድረግ ከመቻሉ ጋር የሶላት መሰረት የሚባልን ነገር አውቆም ይሁን ረስቶ የተወሰው አይቀርለትም። ላ ተስቁጡ ማለት አይወድቅም አይቀርለትም፣ ይቅር አይባልም አይታለፍም ማለት በል ይልቁንም ተብጡሉ ሶላቱ ቢተርኪሃ የሶላት መሰረት አርካን የሚባሉ ነገሮችን በመተው ሶላቱ ይበላሻል። አውቆም ይተው ረስቶም ይተው ማድረግ እየቻለ እስከሆነ ድረስ የተወው አው ወይም ደግሞ በጠለት ረክዓቱ ረክዓው ይበላሻል። አለቲ ተረከሁ ሚንሃ የሶላት መሰረት የተባለውን ነገር የተወበት ረክዓ ብቻ ይበላሻል። እዛው ቅርብ ካለ ለምሳሌ ሁለተኛው ረክዓ ላይ ፋቲሃን ቢተው አንድ ሰው ከዛ ስጁድ ላይ ከደረሰ በኋላ ቢያስታውስ
ይሄ ረካ ይበላሻል፣ አይቆጠርም። ተነስቶ የሚቀራውን ሁለተኛ ረካ ሊለው ይገባል። ሶላቱን ከጨረሰ ቤቱ ከሄደ ምሳ ከበላ ውዱእ ከፈታ በኋላ ቢያስታውሳ ሙሉ ሶላቱ ተበላሽቷል፣ እንደ አዲስ መስገድ አለበት። ለዚህ ይሄ ነው በል ተብጡሉ ሶላቱ ቢተርኪሃ ሩክኑን በመተው ሶላት ይበላሻል። አው ወይም ደግሞ በጠለት ረክዓቱ ረክዓው ይበላሻል። አለቲ ተረከሁ ሚንሃ በሷ ውስጥ በረክዓዋ ውስጥ የሶላት መሰረት ሩክን የሚባልን ነገር የተወባት ረክዓ ብቻ ትበላሻለች። ሁለተኛ ረክዓ ላይ ሩኩዕ ቢተው ወይም አንድ ስጁድ ቢተው ወይም ፋቲሃ ቢተውና ስጁድ ወርዶ ተነስቶ ተህያቱ የቀራ ቢያስታውስ ሩኩዕ እንዳላረገ ወይም ፋቲሃ እንዳልቀራ ያ ረክዓ አይቆጠርም። ተነስቶ ከአንደኛው ረክዓ አዲስ እንደተነሳ ሰው እንደገና ፋቲሃ መቅራት ቀጥሎ ያሉ ነገሮችን ማድረግ ይጠበቅበታል። ወቃመት ይቆማል፣ ይተካል። አለቲ ባዕደሃ ሩክን ከጎደለበት ረክዓ በኋላ ያለው ረክዓ ይተካል። መቃመሃ ሩክን የጎደለበትን ረክዓ ቦታ ይተካል። ቀደም ሲል ያብራራሁትን ነው ይሄ ቃል የሚገልጸው። ሁለተኛው ረክዓ ላይ ሆኖ ተሸሁድ ያለ ፋቲሃን ወይም ሩኩዕን መርሳቱን ያስታወሰ ያለበት ረክዓ እንደ ሁለተኛ ረክዓ አይቆጠርም። አሊያ ደግሞ ሶስተኛው ረክዓ ላይ እንበል ወቃመት ለቲ ባዕደሃ ስህተት ጉድለት ከተፈጠረበት ረክዓ በኋላ ያለችው ረክዓ ትተካለች። መቃመሃ የፊተኛዋን አንድ የሶላት መሰረት የጎደለባትን ረክዓ ቦታ ትተካለች ተብሏል። ሁለተኛው ረክዓ ላይ ፋቲሃ ሳይቀራ ወይም አንድ ስጁድ አግድሎ ሁለተኛ ረክዓ ላይ አተህያቱ ቀርቶ ተነስቶ ሶስተኛው ጋር እንደደረሰ ቢያስታውስ አንድ ሰው እንደሱ አስተጋገድ ሶስተኛ የሚባለው ከፊቱ ባለፈው ረክዓ ላይ ግን አንድ ሩክን ስጁድ የጎደለበቱ ረክዓ ምን ይባላል? ሁለተኛ ረክዓ ይባላል። ሶስተኛነቱ ቀርቶ ማለት። ስለዚህ የሶላት አርካን የሚባሉ ነገሮች አውቀንም ይሁን ረስተን ብናልፋቸው ቢጎድሉ ይቅር እንደማይባሉ ልናውቅ ይገባናል። የሚቀላቀልባቸው ሰዎች አሉ። ዋጅባት የሚባሉ አሉ ቀጥሎ የሚዘረዘሩ እነሱ ባለማወቅ በመርሳት ተቀሩ ካለፉ በስጁድ ሰህው ይጠገናሉ። ለምሳሌ የመጀመሪያው ተህያቱ ረስቶ ተነስቶ ቀጥ ብሎ ከቆም በኋላ ያስታወሰ ሰው መመለስ አይፈቀድለትም። መመለስም ግዴታ አይሆንበትም። መጨረሻ ላይ ሁለት ስጁድ አድርጎ ይጠገናል። የመጨረሻውን ተህያቱ በዚህ መልኩ መጠገን አይቻልም። የመጨረሻውን ተህያቱ በዚህ መልኩ መጠገን አይቻልም። ለምን ከተባለ የሶላት መሰረት የሚባሉ ነገሮች በመርሳትም ይሁን አውቆ በመተው ማይታለፉ ናቸው። ከፋራው ምንድነው ከተባለ መልሶ ማድረግ ብቻ ነው። ዋጅባት የሚባሉ ቀጥለን ባጭሩ ምንዘረዝራቸው ነገሮች ናቸው በስጁድ ሰህው የሚጠገኑት። ዋጅባቱ ሶላቲ የሶላት ዋጅባቶች 8 ናቸው። ዋጅባት ከአርካን ትንሽ ዝቅ ብለው ያሉ ነገሮች ናቸው። አውቆ መተው ሶላት ያበላሻል። ዋጅባት የሚባልን ነገር አውቆ መተው ሶላት ያበላሻል። ረስቶ መተው በስጁድ ሰህው ይጠገናል። ከዚህ አንፃር ነው አርካንና ዋጅባት የተለዩት እንጂ ዞሮ ዞሮ ሁሉም የሶላት አካል ናቸው። ማንኛውንም የሶላት አካል የተባለ ግዴታ የሚባልን ነገር አውቆ መተው አይቻልም። አንደኛው ጀሚዑ ተክቢራቲ ሁሉም ተክቢራዎች ዋጅብ ናቸው። ገይረ ተክቢረተል ኢሕራም ከተክቢረተል ኢሕራም ውጪ ያሉት። ተክቢረተል ኢሕራም የመክፈቻ ተክቢር ማለት እሱ ሩክን ነው። እሱን ሳያደርግ ተክቢረተል ኢሕራም ሳያደርግ ፋቲሃ የጀመረ ሰው ሶላቱ ውድቅ ነው፣ ሶላት ውስጥም አልገባም። ነገር ግን ከተክቢረተል ኢሕራም ቀጥሎ ያሉ ተክቢሮች ዋጅብ ናቸው፣ ግዴታ ናቸው። ግን ግዴታነታቸው የመጀመሪያውን ተክቢራ ያክል ጠበቅ ያለ አይደለም። ከተረሱ በስጁድ ሰህው ይጠገናሉ። ሁለተኛው ቀውሉ ሱብሓነ ረቢየል ዐዚም ፊ ሩኩዕ ሩኩዕ ላይ ሱብሓነ ረቢየል ዐዚም ማለት ነው። ሩኩዕ ማድረግ የሶላት መሰረት ነው። ሩኩዕ ውስጥ ሱብሓነ ረቢየል ዐዚም ማለት ደግሞ የሶላት ግዴታ ነው። ቢያንስ አንድ ጊዜ ሱብሓነ ረቢየል ዐዚም ይባላል፣ ዋጅብ ነው። ይሄ 3 5 7 10 ጊዜ ማለቱ ደግሞ ሱና ነው። ሶስተኛው ቀውሉ ሰሚዐ አላሁ ሊመን ሐሚደህ ከሩኩዕ ሲነሱ ሰሚዐ አላሁ ሊመን ሐሚደህ ማለት ዋጅብ ነው፣ ግዴታ ነው። ለማን ነው? ሊልኢማሚ ለኢማምና ወልሙንፈሪዲ ለብቻው ለሚሰግድ ሰው ለኢማምና ለብቻው ለሚሰግድ ሰው ሰሚዐ አላሁ ሊመን ሐሚደህ ማለት ዋጅብ ነው። አራተኛው ቀውሉ ረበና ወለከል ሐምዱ ረበና ወለከል ሐምድ ጌታችን ሆይ ምስጋና ላንተ ይሁን። ሰሚዐ አላሁ ሊመን ሐሚደህ ጌታ አላህ ያመሰገነውን ሰው ያወደሰውን ሰው የለመነውን ሰው
ሰማ ይሰማል ማለት ነው። ረበና ወለከል ሐምድ ማለት ደግሞ ጌታችን ሆይ ምስጋና ውዳሴ ለአንተ ይሁን ማለት። ይሄን ማለትም ግዴታ ነው። ሊልጀሚዕ ለሁሉም አይነት ሰጋጅ፣ ለብቻው ለሚሰግድ ሰው፣ ኢማምም ሆኖ ለሚያሰግድ ሰው፣ ተከትሎ ማሙም ሆኖም ለሚሰግድ ሰው ረበና ወለከል ሐምድ ማለት ግዴታ። ወደ ሩኩዕ ሲወረድ አላሁ አክበር ማለት የኢማምም የማሙምም ለብቻው የሚሰግድ ሰው ግዴታ። ኢማም አላሁ አክበር ሲል እኛም ለራሳችን አላሁ አክበር ብለን ነው ሩኩዕ የምንወርደው። ኢማም ከሩኩዕ ሲነሳ ለብቻው የሚሰግድ ሰው ከሩኩዕ ሲነሳ ሰሚዐ አላሁ ሊመን ሐሚደ ማለት ግዴታ አለበት። ለልኢማሚ ላሰጋጅ ወልሙንፈሪዲ ለብቻው የሚሰግድ ሰው ተብሏል። ከሩኩዕ ሲነሱ ሰሚዐ አላሁ ሊመን ሐሚደ የሚሉት ኢማምና ለብቻው የሚሰግድ ሰው፣ ማእሙም ሰሚዐ አላሁ ሊመን ሐሚደ አይልም። ማእሙም ሰሚዐ አላሁ ሊመን ሐሚደ አይልም። ይልቅ ምንድን ነው የሚለው? የኢማሙን ሰሚዐ አላሁ ሊመን ሐሚደ ሲሰማ ረበና ወለከል ሐምድ ነው የሚለው። ሊልጀሚዕ የተባለው ለዚህ ነው፣ ለሁሉም አይነት ሰጋጅ፣ ለሁሉም አይነት ሰጋጅ። አምስተኛው ቀውሉ ሱብሓነ ረቢየል አዕላ። ሱብሓነ ረቢየል አዕላ ማለት ሌላኛው የሶላት ግዴታ የት ላይ? ፊስሱጁድ ሱጁድ ስንሆን፣ ይሄም ለሁሉም ኢማምም ማእሙምም ለብቻው የሚሰግድ ሰው ፈርድም ይሁን ሱና ሶላት የሚሰግድ ሰው ሱጁድ ላይ ቢያንስ አንድ ጊዜ ሱብሓነ ረቢየል አዕላ ማለት አለበት። 3 5 7 ቢሆን ይመረጣል። ቀውሉ ረቢ ግፊርሊ ማለትም ዋጅብ ነው፣ ግዴታ ነው። በይነ ሰይደተይን በሁለት ስጁዶች መሃል፣ ይሄም ለኢማምም ለማእሙምም ለብቻው ለሚሰግድ ሰውም ሱናም ይሁን ፈርዱ ሶላት የሚሰግድ ሰው በሁለት ስጁዶች መሃል ረቢ ግፊርሊ ማለት አለበት። አንዳንዶች ሁለት መደረግ አለበት ግዴታ ነው ብሏል። ምክንያቱም ቡኻሪ በዘገበው ሐዲስ ላይ ረቢ ግፊርሊ ተብሏል፣ ሁለቴ ተደጋግሟል። ስለዚህ ዝቅተኛው ሁለቴ ነው ያሉ አሉ። ነገር ግን ትክክለኛው አንዴ ከተባለ በቂ ነው፣ ግዴታውን ተወተናል። 5 7 10 ብንለው መልካም ነው። ረቢ ግፊርሊ ወርሐምኒ ያለ የሚቀጥል ረዘም ያለ ዱዓም አለ። ከሰነድ አንፃር ይሄ ይሻላል። እየተካኩ ሁለቱንም ማለት ይቻላል። ሰባተኛው አተሸሁዱ ለወሉ የመጀመሪያውን ተህያቱ መቅራትም ዋጅብና ግዴታ ነው። ስምንተኛው አልጁሉሱ ለሁ ለመጀመሪያው ተህያቱ መቀመጥም ግዴታ። እነዚህ 8 ነገሮች የሶላት ግዴታ ይባላል። አብዛኞቹ የሚደረጉ ነገሮች ናቸው። የመጨረሻ አካባቢ ለተሸሁድ መቀመጥ የሚለው ሲቀር። ስለዚህ ማንኛውም ሰው ሶላት ሲሰግድ እነዚህ የሶላት ግዴታ የሚባሉ ነገሮችን ማድረግ አለበት። ድንገት ቢረሳቸው ቦታቸው ቢያልፍ ተመልሰ አድርጋ ይባል። ፈመን ተረከ የተወሰው ዋጅብ ግዴታ የሚባሉ እዚህ የተዘረዘሩ 8ቱን ነጥቦችን ሙተዓሚደን ወይም ከ8ቱ መሃል አንዱን ሙተዓሚደን ሆን ብሎ የተወሰው በጠለ ሶላቱ ይበላሻል። ለምሳሌ ወደ ሩኩዕ ሲወርድ አላሁ አክበር ማለትን ቢተው አንድ ሰው አውቆ ወይም በሱጁድና በሁለት ስጁዶች መሃል ረቢ ግፊርሊ ማለትን ቢተው አንድ ሰው ሶላቱ ይበላሻል። ወመን ተረከሁ የሶላት ግዴታ የሚባሉ ነገሮችን የተወሰው ናሲያን በመርሳት የተወሰው ጀበረሁ ይጠግነዋል ሰጋጁ በሱጁድ ሳህዊ የሳህው ስጁድን የመርሳት ስጁድን በማድረግ መጠገን ይቻላል። ምንን በመርሳት የተተወ የታለፈ የሶላት ግዴታ የሶላት ሩክን የሚባልን መሰረት የሚባልን ነገር ግን በስጁድ ሳህው መጠገን አይቻል። ረስቶ የሚተው አውቆ የሚተው ወይም ሶላቱ ወይም ይህ ነገር የተተወበት ረክዓ ይበላሻል። ዋጅባቱ ሶላት የሚባሉት ውስጥ የሚካተት ነጥብ ከሆነ ግን አውቀው ከተውት ሶላቱ ይበላሻል። ረስተው ከተውት በስጁድ ሳህው ይጠገናል። ስጁድ ሳህው ማለት የመርሳት ወይም ጥርጣሬ የፈጠረውን ክፍተት ማስተካከያ መጠገኛ ስጁድ ማለት የሚደረገው ከማሰላመት በፊትም ሊሆን ይችላል። ተሸሁድና ሶላት አለነቢ ዱዓ ካለቀ በኋላ ካሰላመተን በኋላም ሊሆን ይችላል። ብዙ ጊዜ የተለመደው ሀገራችን ላይም ሌሎችም በርካታ ዓለማት ላይ የተለመደው ስጁድ ሳህው የሚደረገው ሁሉ ነገር አልቆ ለማሰላመት ሲሉ ነው። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ከማሰላመት በፊትም ስጁድ ሳህው አድርገዋል፣ ካሰላመቱ በኋላም ስጁድ ሳህው አድርገዋል። ሁለቱም ተገኝቷል። አንዳንድ ዑለሞች እነዚህ ሐዲሶችን በመያዝ ስጁድ ሳህው ሁሌም ከማሰላመት በኋላ ነው መሆን ያለበት የሚል አቋም አላቸው። ሌሎች ሁሌም ከማሰላመት በፊት ነው መሆን የሚል አቋም አላቸው። ሌሎች ደግሞ በምርጫው ነው ሰጋጁ ነቢ ሁለቱንም ስላደረጉ ሲፈልግ ከማሰላመት ፊት ያደርጋል፣ ሲፈልግ ካሰላመተ በኋላ ያደርጋል የሚል አቋም አላቸው። ሌሎች ደግሞ የጥርጣሬ ከሆነ እና በእርግጠኝነት የማጉደል ሲሆን ሁለቱ ይለያያል። አንዳንዴ
አጉድያለሁ አላጎደልኩም ያሉ የሚጠራጠሩበት አለ። እንደዚህ አይነቱ ጥርጣሬ የሶላት ሩክን ላይ ከሆነ አሸኩ ፊ ሩክኒ ከተርኪሂ ተብሏል። ሱጁድ ሰህው አይጠቅምም። ይሄን ልብ በሉ። ብዙ ሰው ሌላ ይሳሳታል። የተጠራጠሩት የሸከኩት ሩክን ነክ ነገሮች ላይ ከሆነ ሱጁድ ሰህው አይጠቅመው። ረሳው አልረሳው 3 ነው 2 ነው አልኩ አላልኩ ብሎ ተጠራጥሮ አንድ ሰው አብዛኛው ግምቱ አይ ልክ ነኝ አላጎደልኩም ብሎ መጨረሻ ላይ ሱጁድ ሰህው ያድርግ ለጥርጣሬ የሚባለው ሩክን የሆነ ነገር ላይ ካልተጠራጠረ ነው። ሩክን ነገር ላይ የተጠራጠረ ሰው ሩክን ላይ መጠራጠር ልክ እንደ መጉደሉ ነው፣ በእርግጠኝነት እንደጎደለ ነው ብሏል። ለምሳሌ ፋቲሃ ቀርቻለሁ አልቀራሁም 2 ነው ያረኩት አንድ ሱጁድ ቢል አንድ ሰው ቢጠራጠር ለማንኛውም ኋላ ላይ ሰጅደተ ሰህው አረጋለሁ ቢል አይሆን። ለምን ከተባለ አሸኩ ፊ ሩክኒ ከተርኪሂ ቃዒዳ ሩክን ላይ መጠራጠር ልክ እንደ መተው ነው፣ እንደ መጉደሉ ነው የሚቆጠረው። ምን እንደመደረግ ያለበት ተመልሶ ያን ማስተካከል፣ ጉድለት የተፈጠረበትን ረክዓ አለመቁጠር። ዋጅብ ነክ ነገር ላይ ከተጠራጠሩ አሊያ ደግሞ በእርግጠኝነት ካጎደሉ፣ ለምሳሌ የመጀመሪያውን ተህያቱ ረስቶ ብድግ ብሎ ቀጥ ብሎ የቆመ ሰው በዚያው ነው መቀጠል ያለበት። ይሄኔ ምን ያደርጋል? ሱጁድ ሰህው ያደርጋል። የመጀመሪያውን ተህያቱ ቀራሁ አልቀራሁ ብሎ የተጠራጠረ ሰው የፊተኛው ተነስቶ ቀጥ ብሎ መቆሙን ያውቃል ሳይቀራ ጥርጣሬ ነው፣ ማን እርግጠኛ መተው ነው። ሌላው ግን ቀራሁ አልቀራሁ ቢል 3ኛ ረካ ላይ ሆኖ አሁንም ሰጅደተ ሰህው ይጠገነዋል። አልፈርቁ ልዩነቱ በይነ الواجب والشرط የዋጅብና የሸርጥ ሸርጥ የሚባል የሶላት ክፍሎችን የዛሬ ሳምንት አይተናል። ሹሩጡ ሶላቲ 9 ብለን 9 የሶላት መስፈርቶች አሉ። ዛሬ ደግሞ የሶላት ዋጅቦች 8 ናቸው ብለን አይተናል። እነዚሁ የሶላት መሰረቶች 14 ናቸው ብለን አይተናል። የሸርጥና የዋጅብ ልዩነቱ አነ الواجب የሶላት ግዴታ የሚባሉ ነገሮች ፊ ሱልቢ ሶላት ውስጥ ነው ያሉት ከተገባ በኋላ። ወሸርጣ ሸርጥ ደግሞ ቀብለሃ ሶላት ውስጥ ከመግባት በፊት የሚሟላ ነገር ነው። ወየንበጊ ይገባል አን يحضر المسلم ሙስሊም መጣዱ መገኘቱ ኢለ ሶላቲ ለሶላት ሲቆም ወደ ሶላት ሲሄድ ፊል መስጂድ መስጂዱ ስለመስገድ ሲሄድ ነዚፍ አልበደኒ ሰውነቱን ንጹህ አድርጎ ወሲያቢ ልብሱን ንጹህ አድርጎ ذا رائحة طيبة የንጹህ የጥሩ ሽታ ባለቤት ሆኖ መስጂድ ሊሄድ ይገባል። መስጂድ ብቻም አይደለም፣ የተለያዩ ቦታዎች ላይ ሰዎች ተሰባስበው የሚገኙበት ቦታ ላይ ሲሄድ አንድ ሰው ንጽህናውን ሊጠብቅ ይገባዋል። በተሰባሰቡበት ቦታ ተገናኝተው ሶላት ሊሰግዱ ይችላሉ። ሶላት ውስጥ ሲገቡ ከጎን ከግራ ከቀኝ ያለን ሰው አዳላ ለማድረግ ንጽህናን መጠበቅ ያስፈልጋል። ሐታ ላ ዩእዚያ እንዳያስቸግር አዳ እንዳያረግ አልሙሰሊነ ሰጋጆችን ፈቀድ ነሃ ሰለላሁ ዐለይሂ ወሰለም ነቢ ከልክለዋል። አን ሁዱር አልመስጂድ ወደ መስጂድ መሄድን ከልክለዋል። ሊመን አከለ ሰውማ ነጭ ሽንኩርት ለበላ ሰው አው በሶላ ወይም ቀይ ሽንኩርት ለበላ ሰው ወደ መስጂድ መሄድን ከልክለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለምን? ሰውን አዳ እንዳያረግ፣ መላእክቶችን አዳ እንዳያረግ። አንዳችሁ ነጭ ሽንኩርት ከበላ ከመስጂዳችን ይራቅ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ለመብላት ከተገደደ አንድ ሰው መድኃኒት ከሆነ ማታ ሲተኛ በልቶ ሽታውን ይቀንሳሉ የሚባሉ ነገሮችን አድርጎ ፈጅር መስጂድ ሲሄድ አፉን አጽድቶ ሊሄድ ይገባዋል። ካልጠፋ መሄድ የለበትም፣ ዑድር ይሆነዋል። ከሶላተል ጀማዓ ለመቅረት ለተንኮል መብላት አይቻልም፣ ወንጀለኛ ያደርጋል። ይሄም ያደርጋል። የዋሃቢዎች መስጂድ ከሆነ ያለው አካባቢ ላይ የዋሃቢዎች መስጂድ ሄደህ ላለመስገድ ነጭ ሽንኩርት ብላና ቤት ስገድ ብለው የሚያስተምሩ ጠመው የሚያጠሙ አህባሾች አሉ። ይሄ ተንኮል ነው፣ ሒላ የተከለከለ የዲን ህግጋትን በዘዴ ለማምለጥ መሞከር የሸይጣን ባሪያ መሆን። ስለዚህ ከሶላት ለመቅረት ብሎ መብላት አይቻልም። ለመብላት የተገደደ ሰው በመድኃኒትነት የተነገረው ሰው እራት በልቶ ይብላው፣ ሌሊቱን ጠፍቶ እንዲያደር ያድርገው፣ የተለያዩ ሽታውን የሚቀንሱ ነገሮችን ያድርግ። ፈጅር ላይ ሲነሳ መስጂድ ለመሄድ ሲነሳ ጥርሱን ያጽዳ። ከጠፋ ይሄድ፣ ካልጠፋ ዑድር ይሆነዋል። ልክ ነጭ ሽንኩርትና ቀይ ሽንኩርት መሰል ነገሮች እንደተከለከሉት ሁሉ ሲጋራ ማጨስ የተከለከለ ነው። ሰጋጆችን አዳ ያደርጋል። ሰውነት ላይ በንጽህና መጉደል ምክንያት ወይም በበሽታ ምክንያት ሊፈጠር የሚችል የሰውነት መጥፎ ጠረን ያለበት ሰውም የካልሲ መጥፎ ሽታ ያለበት ሰውም መስጂድ ከመግባቱ በፊት ይሄን ሊያስወግድ ይገባዋል። ቅድም እንደተባለው መስጂድ ብቻ አይደለም፣ መድረሳ ሊሆን ይችላል። ሌሎችም ሰዎች የሚሰበሰቡበት ቦታ ላይ ስንሄድ ሙሉ ንጽህናችንን ጠብቀን ሊሆን ይገባዋል። ወደ መስጂድ ሲሄድ ሽቶ ተቀብቶ ወይም ጥሩ ሽታ ያለው ሆኖ ይሄድ ተብሏል። አንዱ ሽቶ መቀባት ነው። ወንድ ልጅ መስጂድ ሲሄድ ሽቶ ቢቀባ ተወዳጅ ነው። ነገር ግን ሴት ልጅ ከቤት ስትወጣ መስጂድ ስትሄድ ሽቶ ልትቀባ አይገባም።
ጁሙዓ ላይ ተራዊህ ላይ ለሰርግ ሲሄዱ በሽቶ ታጥበው የሚወጡ ሴቶች አሉ። አላህ المستعان ያለፉበት መንገድ ሁሉ የተሳፈሩበት የተጓዙበት መኪና ሁሉ ሽቶ የታጠነ ይመስላል። ይሄ ከባድ ወንጀል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከናንተ ውስጥ የተኛውም ሽቶ የነካች ሴት የሻ ሶላት ከኛ ጋር እንዳሰግድ ብላ ነብዩ ሰለላሁ ዐለይሂ ወሰለም የተኛውም ሴት ሽቶ ተቀብታ ከቤቷ የወጣች እንደሆነ በወንዶች አጠገብም ያለፈችና ሽታው ለወንዶች የሸተተ እንደሆነ እሷ ዝሙተኛ ናት እሷ ዝሙተኛ ናት እሷ ዝሙተኛ ናት ብላ ነብዩ ሰለላሁ ዐለይሂ ወሰለም እኔ ለወንዶች እንዲሸት ቢያደልም ለራሴ ደስ ስለሚለኝ ነው ብትል እንኳ ዛቻው አይቀርም። የተከለከለው ሽቶ ተቀብቶ መውጣቱ ብቻ። ለወንዶች የሸተተ እንደሆነ የሚለው ብዙ ጊዜ ተቀብታ ከወጣች ስለሚሸት ነው። ይሄኔ ወንጀሉ የከፋ ይሆን። የሚሄዱት ለጁሙዓም ይሁን ለዒልምም ይሁን ለተራዊህም ለዒድም ይሁን ሴት ልጅ ሽቶ የተፈቀደላት ቤቷ ላይ ብቻ። የሴት ልጅ ሽቶ የሚታይ ሽታው ማይወጣ ነው። የወንድ ልጅ ሽቶ ማይታይ ሽታው የሚወጣ ነው ተብሎ ምን ማለት ነው? ሴት ልጅ የሚቀባቡ ነገሮችን ብትቀባባ ችግር የለም ሽታቸው ማይወጣ። የሴት ልጅ ሽቶ የሚታይ ማይሸት ነው ውጪ ስትሆን። የወንድ ልጅ ሽቶ ደግሞ የሚሸት ማይታይ ነው ተብሎ ለሴት የተፈቀደው መዋብ፣ መኳኳል፣ መቀባባት። ይሄም ሒጃብ አድርጋ የምትሄድ ከሆነ ፊቷን ገልጣ የምትሄድ ሴት ብትኳኳል፣ ሌሎች ፊት የሚያስቡ ነገሮች የምታደርግ በሁሉም ሐዲስ በሚያውቁ ዑለሞች ስምምነት ወንጀለኛ ናት። ይሄኔ ፊቷን መሸፈን ዋጅብ ይሆንባታል። አንዳንድ ፊት መሸፈን ሱና እንጂ ዋጅብ አይደለም የሚሉ ዑለሞችም ጭምር ከተኳኳለች፣ ከተቀባባች፣ ከተፈጥሮ ውጪ የሆነ መዋቢያ ነገሮችን ካረገች ይሄኔ ፊቷን መሸፈኑ ዋጅብ ነው ግዴታ ነው ይላል። ሙስሊም ሴት ዲኗን ልትማር በመታደርገው ነገር ሁሉ አላህን ልትፈራ ነገ ብቻዋን ሱራት እንደምትሻገር ቀብር ውስጥ እንደምትወድቅ አላህ ፊት ቆማ እንደምትጠየቅ ልታውቅና ልትረዳ ይገባታል። هذا والله تعالى أعلم። የዛሬ ደርሳችን እዚህ ያበቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።